ወንድ ያፈረሰውን ሀገር በወንድ ልታነ እንዲነሳ ነው እያሰብክ ያለኸው? አስመሳይ ሰው በጣም አስቸጋሪ ነው። የሚያወራውን አልኖር ያለ ኢዮብ ገጥሞ ያውቃል? እናገራቸው ማምንባቸው ናቸው። ማላምንበትን አላወራም። ማለት ተከፍሎኝ አይደለም ማወራው። በዓለም ባይዘው ትልቅ ቴስቶስትሮን አላቸው ከሚባለው ህዝብ ማለት የኢትዮጵያ ህዝብ አንዱ ነው። ታውቃለህ አይደል? የሆኑ ወንዶች ናቸው ማለት ሴት ዙሪያቸው ያለ እንጂ አብዛኛው ወንድ አንድ ሴት ማናገር አይችልም። ኢትዮጵያ የእመቤታችን አስራት ሀገር ናት ይባላል። ይሄን አምናለሁ። ባይዘው ቅዱስ ዳዊት ነው ለኔ በቃ የወንድ ውሃ ልክ ነው የሚባለው። እንደዛ ኢዮብ የሚባል በጣም የወንዶች ቁና የወንዶች ዋልታና ማገር አይነት ሰውዬ አለ። እሱን ተከተሉት እያልኩ አይደለም። ምርጥ የወንድ ዘመን የምትለው በኢትዮጵያ የትን ዘመን ነው? ራሳቸውን አዋርደው ገንዘብ የሚሰሩ ሰዎችን ሳይ በጣም ነው ማዝነው። ወሪድ የብሔር ሮሜ ከከተሜ ወንዶች ጋር ነው እየተጣላህ ያለኸው? ዛሬን ከኤልያስ ጋር ጀምረናል። የዛሬው እንግዳችን ኢዮብ ኃይሌ ነው። ኢዮብ እንኳን ደህና መጣ። እንኳን ደህና ቆየ። ስለተገናኘን ደስ ብሎኛል። ከብዙ ፍላይት በረራ ወደዚህ ነው የተገናኘ ነው። አየር ላይ መቆየትና ማግኘት እንዴት ነው? ከሱ እስቲ እንጫወት። ያው እንትን ነው በረራ በጣም ብዙ እንትን አለው። ብዙ ፕሪፓሬሽን አለው። መጀመሪያ ላይ ከኛም ሳይድ ከአየር መንገዱም ሳይድ ማአት የሚዘገጃጅ ነገር አለው እና ሴፈስት እንደሆነ ታውቃለህ አይደል? ከመኪናና ከአውሮፕላን ሴፍ ነው በጣም። አትቀልድ። አደጋ ለምሳሌ ብንቆጥር ሞስት ዴንጀረስ የሚባለው በብዛት ያለው አደጋ እዛ መኪና ፋታሊቲ ምናልባት አውሮፕላን ይበልጣል አደጋው ሲፈጠር ምናምን። ግን አውሮፕላን አይ ቲንክ ሞር አማኝ ያደርጋል ማለት የእግዚአብሔርን ድንቅ ስራ ነው የሚባለው። ማለት ይሄ አንዳንድ ፕሪቪሌጆች ጥቅማ ጥቅሞች አሉት። ላይክ ሰንሴት እና ሰንራይዝ ምናምን ታያለህ። በጣም ማግኒፊሰንት የሆነ በ30 ሰከንድ ምናምን ፀሐይ ስትጠልቅ ምናምን ታያለህ። ከዛ ይሄ የሚገርሙ ይሄ የእግዚአብሔርን ስራ በቃ ኦብዘርቭ የምታደርግበት ቦታ ነው እና ይሄ ቆንጆ ቪው ያለው ኦፊስ የለም የኛ ነው አይ ቲንክ። ሪስፖንሲቢሊቲውን እንዴት ተሸካ? አንዳንድ ጊዜ አሁን የታክሲ ሾፌሮች እንኳን ጭንቁን አንደርስታንድ ለማድረግ ሞክራለሁ እና የዛ ሁሉ ሰው ነፍስ ካንተም እንደገና ከታች ካሉትም ሰዎች ኦፕሬት ከሚያደርጉም ሰዎች ጋር ነው እና ልብህ ምናምን አይመታም ወይስ ይለመዳል ልልህ ፈልጌ ነው። እንዳልኩ ኢትስ አ ማተር ኦፍ ፕሪፓሬሽን። በደንብ ከተዘጋጀ በደንብ ካሰብክበት እንትኑ የሚያልቀው ቤት ነው። በረራው የሚያልቀው ቤት ነው። በእኔ እምነት አይ ቲንክ አብዛኛውን ፓይለት እንደዛ ነው የሚያስበው። ማለት ጥሩ ተኝተሃል አልተኛህም ነው በቃ በረራው። ከእውቀት ከሌሎች ፕሪፓሬሽኖች በተጨማሪ ጥሩ እንቅልፍ ተኝተሃል ወይ? ካልተኛህ በቃ ለአንተም ለእነሱም ሴፍ አይደለም። ስለዚህ ቤት ትበጠብጣቸዋለህ። በቃ ማንም ሰው እንዳይረብሸኝ ምናምን ትቆልፋለህ፣ ትተኛለህ። ከዛ ዶክመንቶችህን ታዘገጃጃለህ። ፍላይት ከመግባት 1 ሰዓት 2 ሰዓት በፊት ቀድመ ወረቀቶች ታዘገጃጃለህ ምናምን። እሱ ካለቀ ምን እንደሚሆን እናውቃለን። ባይዘው ከኤ እስከ ቢ ምን እንደሚሆን እናውቃለን። አሁን ለምሳሌ እዚህ ጋር ምን አይነት ወይዘር ያጋጥመኛል፣ እንትን ጋር ምን ያህል ተርቡላንት ነው፣ ምን ያህል ንቅናቄ አለ ምናምን የሚለውን ሁሉንም አትሊስት ኤስቲሜትዱን ማለት ነው አውቀን ስለምንገባ ከዛ ደግሞ የባሰ ደግሞ አንኤክስፔክትድ ነገሮች ሲፈጠሩ ደግሞ ለምሳሌ አየር ላይ የሆነ ሞተር ቢጠፋ አላ እንደዚህ ነው ሰዓት ቢነሳ እንደዚህ ደግሞ ፕላን እያረክ ነው የምትሄደው። በረራ በጣም ደስ የሚለው ፓርት አሁን በቃ ከአዲስ አበባ ተነስቻለሁ። ሌትስ ሴይ ወደ ኖርዝ እየሄድኩ ነው። ኤርትራ አለፍኩ። ከዛ አሁን እዚህ ጋር ሰዓት ቢነሳስ ትልና ኦኬ እዚህ ጋር እንትን ኤርፖርት አለ ወደዚህ ሄዳለሁ። ምን ያህል ለምሳሌ ሆቴሎች ምን ያህል ሊኖራቸው ይችላል? ምን ያህል ፋየር ቢነሳ እሱን ፋይት ማድረግ የሚችል ሲስተም ይኖራቸዋል ወይ? ኤቭሪቲንግ ይታወቃል። ሴፈስት ነው ስልህ በእምነት ብቻ ሳይሆን ከፕሪፓሬሽን በደንብ ፕሪፔርድም ነው አሉ። ደግሞ አየር መንገዱም ከኋላ ፋሲሊቴት የሚያደርጋቸው እንትኖች ብቻ እንትን ነው ቆንጆ ኢንቫይሮንመንት ነው። አንድ በጣም ባነሳብ ደስ የሚለኝ አሁን
የሆኑ ሰዎች ፌመስ ምናምን ሲሆኑ አንዳንድ ጊዜ ሀይ ምናምን ሲባሉ መንገድ ላይ ምናምን የስፔሻልነት ስሜት ይሰማቸዋል ማለት ከሰዎች እንደተለዩ ምናምን ፊል ያደርጋሉ። እኔ በሙያ ደረጃ አሁን ፓይለት በጣም ስፔሻል ሰው ይመስለኛል ከሰዎች የሆነ የለው ስፔሻል ሰው አሜን ይመስለኛል። ስፔሻልነት ተሰምቶ ያውቃል ማለት የሆነ ዩኒክነስ ተሰምቶ ያውቃል ወይስ በቃ ፕሮፌሽን ነው? ኢትስ ጀስት አ ፕሮፌሽን። እኛ ማለት እኔ ብቻ አይመስለኝ አብዛኛው ፓይለት ስፔሻልነት ይሰማዋል። አይ ዶንት ቲንክ ሶ። እንደውም ብዙ እኔ የማውቀው ብዙ ሰው ፓይለት ነኝ ምናምን ብሎ ብዙ አያወራም። ኢትዮጵያ ውስጥ አትሊስት እንደዛ ይመስለኛል። ውጪ ያው ሜሙላ አለ ምናምን እንደዛ ግን እኛ ሀገር እንደዛ ከዛ ሰው ነው ፊገር አውት የሚያደርገው ነገር ብዙ ጊዜ እንጂ ምላ አሁን ከተማ ውስጥ በቃ ፀሐይ ነው መነጽርን አድርገህ ምናምን ስትንቀሳቀስ ማን ኖቲስ ያደርግሃል? ማንም አያውቅም። እና ደግሞ ኢትስ ጀስት አ ፕሮፌሽን። በቃ አንድ ዶክተር ቢኖር አታውቀውም ጋውን እስካለበሰ ወይ እንትን እስካላለ፣ አንድም ፓይለት ቢኖር አታውቀውም። እንደዛ ነገር ይመስለኛል። ግን ምንም ስፔሻል ፊሊንግ የለውም። ሜቢ መጀመሪያ አካባቢ ልክ ስትመረቅ አቪዬሽን አካዳሚ ምናምን ስጨርስ ጓድ በተለይ ደግሞ የመጀመሪያ በረራህን ከመበረር በፊት ሶሎ የምትባል በረራ እንትን ብቻህን የምትበርባት ሶሎ የምትባል በረራለች መጀመሪያ የምትለቀቀውና እሱን ከመውጣት በፊት ጓደኞች ቀድመው ከወጡ ምናምን የሆነ አይነት ፊሊንግ አለ። ኦኬ ጓደኞች አውሮፕላን ላይ ብቻቸውን ወጥተው ተመልሰዋል ኦኬ ምናምን የምትል ፊሊንግ አለች። እሷን ያረክቀን ሜቢ እንትን ሊል ይችላል እንጂ ከዛ በኋላ ብዙም እንትን ሩቲን ስለሚሆን ለምን እንደዛ አልኩ። አሁን በሩ የተዘጋ ነው ወደዛ መጠጋት አይቻልም ምናምን። አሁን ፕሌን ውስጥ እኔ ስገባ በቃ እዛ ጋር ያለ ሪስክ በጣም ከፍተኛ ነው፣ ከባድ እንደሆነ ይታወቃል። ስትወርዱ በቃ ልብሳችሁ አለ፣ ግሬሳችሁ አለ ምናምን። ሪሊ በጣም ግሬስፉል የሆነ ስራ ነው። አሁን ከውጭ ሲታይ ነገሩን ነው የምልህ። ስትረሱን ምናምን እንዳለ ሆኖ ፕሪፓሬሽኑ እንዳለ ሆኖ በዛው ግን ባነሳብ ደስ የሚለኝ አሁን እዛ ውስጥ ያለ እያንዳንዱን ነገር የማየት የመቆጣጠር የመረዳት ግዴታ ያለበት ኢዮብ ስላለ መሬት ላይም ሲወርድ እሱ ነገር ጠቀመው ወይ ማለት መልቲታስክ እንድትሆን ብዙ ነገር በአንድ ጊዜ እንድታይ እንድትሰራ ማይንድህን ሪአሬንጅ ያደረገው ይመስልሃል? እንደዚህ መሆንክ ይቀይርሃል? አዎ በብዙ መልኩ። እኔ ከእንትኑ ጀምሮ ከትሬኒንጉ ጀምሮ ይሄ ዲሲፕሊንድ መሆን ለነገሮች ግድ መስጠት የለም። ይሄ ማለት ፎር ግራንትድ አሁን አውሮፕላን እንደው ምን ይላሉ መሰለ ሲኒየር ፓይለቶች እንትን ቆሞ አይደለም የሚጠብቀህ ነገር ይሉሃል። እየሄደ ነው አውሮፕላኑ እና አንተ ሌት የምትሆን ከሆነ ይቀድመሃል ይላሉና ሌት መሆን አትችልም። እና ላይፍ ላይም እንደዛ ትሆናለህ የሆነ ያህል ማለት አቴንቲቭ መሆን ምናምን ትጀምራለህ። አንዳንድ ከስራው ለምሳሌ አሁን ከሪስፖንሲቢሊቲ በተጨማሪ ቢሆን ኖሮ የሚል ሜንታሊቲ የለም። ለምሳሌ እንዲህ ቢፈጠርስ እንዲህ ቢሆንስ ብሎ ነገሮችን ቀድሞ 2-3 ስቴፕ መዘጋጀት። ለምሳሌ አሁን አውሮፕላን ላይ የሆነ አይነት ኤሌክትሪካል ሲስተም ቢበላሽ ወደ 2-3 አይነት ሪደንደንሲ ይሄ ባካፕ የሚያደርገው ነገር አለ። በቃ ህይወትም ላይ እንደዛ ትሆናለህ። ሜቢ ከዚህ ሰፈር ቦታ እንደዚህ ይኖራል፣ ደግሞ ባይሆን እንደዚህ ይኖራል። ምናልባት ወደ ስራ እየመጣ ሊሆን መኪና ከተገጨ እንትና የሚባል ራይድ ማቀው አለ እንትና ደግሞ ጠራውና መኪናውን ይወስዳል ምናምን ብለህ በቃ የሆነ ፕላን የምታደርገው ነገር ይኖራል። ይሄ ዝም ብሎ ራፍሊ ስናየው ነው። ዲቴይሉ ስንገባ ደግሞ ብዙ ኢንፍሉዌንስ የሚያደርግ ነገር ይኖራል። ከኤክስፒሪየንሱም ዝም ብሎ ትራቨል ኤክስፒሪየንሱ ራሱ የሚሰጥህ እንትን አለ። ስራው ግን አለው በጣም አለው በደንብ። ስለ ሪዛልቱ ባወራህ ደስ ይለኛል። እንደ አንድ ኢትዮጵያዊ እዚህ ሀገር ላይ የሚካሄዱ ብዙ ካምፔን የሚመስሉ ቲንኪንግ አዳዲስ ቲንኪንጎች ብዙ ጊዜ መጥተዋል። ዲስከቨር ብዙ ነገር ተደርጎ ያውቃል እዚህ ሀገር ላይ። አሁን ስም አልጠራም እንጂ በቃ በየዘመኑ አሉ በጣም ኦድ የሆነ ሀሳብ የሚያመጡ ጄኔሬሽኑ ካልቸሩ እንዲለወጥ የራሳቸውን ነገር እያበረከቱ ቢሄዱ ግን ፋይናሊ ፌል እያደረጉ ከጨዋታው ሲወጡ ሶሻል ሚዲያው ሲከብዳቸው የራሳቸውንም ህይወት አክሰስ ማድረግ ስላለባቸው ያንን ነገር ሲተውት ወዘተ ይጠራል። ሪዛልቱን ብጠይቅህ ምን እያገኘህበት ነው ማለት ወዳለሁ። እያረክ ያለው ነገር ምን እያገኘህበት ነው?
ኪስህ የሚገባ ምንድነው? በጣም አሪፍ ከሀሳቡ ልነሳል። እኛም ሀገር ብቻ ሳይሆን ሌላም ሀገር ትሬንድ የሆኑ ሀሳቦች የተለመደ ነው። ግን የሚገርም እኔ የማነሳው ሀሳብ አይ ዶንት ቲንክ ትሬንዲ እና ወይ ወጣ ያለ ሀሳብ አይመስለኝም። የኖርንበት ሀሳብ ነው ምልህ። ወንዶች ነበሩ ድሮም፣ ወንዶች ስለ ወንዶች ነበሩ ድሮም ፊገር አድርገን የምናያቸው። ግን በጊዜ ብዛት አንዳንዶቹን እየረሳናቸው ነው። አንዳንዶቹ ደግሞ አሁን እንኳ ያሉ ትልልቅ ጀግኖች ሆነው ይሄ ከፊት ለፊት አውጥተን ማየት እነዛን ሰዎች ምናምን እየቀነስን ነው ብዬ ነው ማስበው እንጂ ነገሩ ያለ ነው። ከዛ ሪስፖንሱን ደግሞ ማየት ነው። አሁን ሪዛልቱ የሚለው ላይ እንመጣበታለን። ግን ሪስፖንሱን ስታየው እንደዚህ አይነት ሀሳብ ሲነሳ ማጆሪቲው ስፔሻሊ ያንጌጅ ላይ ያለ ወንድ ክሬቭ እያደረገ ወይ ተርቦ የቆየው ሀሳብ ነው። እንደዚህ አይነቱ ሀሳብ ስለሌለን አይደለም። ለምን ካልከኝ በዓለም ባይዞ ትልቅ ቴስቶስትሮን አላቸው ከሚባለው ህዝብ ማለት የኢትዮጵያ ህዝብ አንዱ ነው። ታውቃለህ አይደል? እና እንትን አይደለም ይሄ ዊክ ሶሳይቲ አይደለም። ወንዱ ዊክ አይደለም፣ ባይ ዲፎልት ጠንካራ ሶሳይቲ ነው። አድቫንስድ ካልቸር ያለው በጣም ዴቨሎፕድ ካልቸር ያለው በተለያዩ ለምሳሌ በጎሳ ደረጃ እንኳን ኢትዮጵያ ውስጥ ባሉ ብሔር ብሔረሰቦች ምናምን ውስጥ አንድ ባንድ እየገባን እንኳን ብናይ አንድን ወንድ ከህፃንነት ወደ ወንድነት ማሳደጊያ ሪቹዋል ከሆነ ቦታ ያመጣናቸው ሳይሆን አገር በቀል ሪቹዋል ያለበት ሀገር ነው። ድንገት ተነስተን አይ ወንድ ሁኑ ምናምን እንደሱ አይደለም። የሆነ እኔ ያመጣሁት ሀሳብ አይደለም። ከዚህ በፊትም ተናግሬዋለሁ። ወደ ሀመር ወደ ምናምን ብትሄድ በቃ ቲፒካል ሪቹዋል አለ እኛ ሀገር ወንዶችን ወንድ ለማድረግ። ሌሎችን ቦታዎች ተመሳሳይ ነገሮች አሉ። ልዩነቱ አሁን እኔ ከማወራውና ከነዚህ ነገሮች ልዩነቱ ምንድነው? እኔ አርቲኩሌት አድርጌ ሀሳቡን ፎርም ሰጥቼው ሶሳይቲው ሊያደርግ የሚፈልገው የነበረውን በተለይ ያንጌጅ ላይ ያሉ ወንዶች እንዲነገራቸው የሚገባውን ነገር በሆነ ጀነሬሽን መሀል ሉዝ አድርገን የነበረውን ሰክሴሽን እሱን የማስቀጠል ስራ ነው የሰራሁት ብዬ ነው የማስበው። አዲስ ነገር አልሰራው። እሱ ሰክሴሽን የቱ ጋር እንደቆመ ሀሳብ አለ። በእኔ እምነት አይ ቲንክ ጎበዝ አይደለሁም እዚህ ቶፒክ ላይ ማለት አሁን ሂስትሪ ላይ በጣም እንዴት ነው እልቅ ያለ ነገር አውቃለሁ ብዬ ልነግር አልችልም። ግን በእኔ እምነት ምናልባት ከንጉሱ መውረድ በኋላ ይመስለኛል ኢትዮጵያ ውስጥ የንጉሳዊ ስርዓቱ ምናምን እንትን አለው ሰክሴሽን አለ። ከዛ ደርግ መጣ። ደርግ ንጉስን ብቻ አይደለም ያስወገደው፣ ብዙ ነገር ከሶሳይቲው ወስዷል። ሃይማኖቱን ወስዶበታል። ይሄ እንትን ሚቶቻችንን ወስዶብናል። ስትራክቸሮቻችንን ይሄ ማይነኩ አይነክ የምትላቸው ነገሮች ነክቷል። ለምሳሌ የተማረ ሰው አይገደልም፣ እኛ ሀገር ገሏል። ንጉስ አይከሰስም፣ ንጉስ ከሷል። እኚህ ሲግኒፊካንት የሆነ እንትን አላቸው፣ ኢምፖርታንስ አላቸው በሶሳይቲ በማህበረሰቡ ጭንቅላት ውስጥ እና እነዚህን ከነካ በኋላ አዲሱ የደርጉ ጀነሬሽን ትልልቆቹ አይ ቲንክ ከሃይማኖት ጋር ዲስኢንጌጅ ሲያደርጉ የሆኑ ታሪኮች አነብ ነበር። ኢቭን የደርግ ኦፊሻሎች ምናምን ራሱ ሳይቀር ተደብቀው ልጆቻቸውን ያስጠምቁ ነበረ። ኢቭን ሃይማኖት የለንም ምናምን ብለው እዛ ጋር እየተነጋገሩ እና የማይቀረው የማይወጣው የሶሳይቲው ባህል፣ ማንነት፣ ሃይማኖት ምናምን በድብቁም ቢሆን ይንቀሳቀስ ነበር። ግን ዲስኢንጌጅ አድርጓል ከሜይንስትሪሙ። ከዛ በኋላ የሚመጡት ልጆች ኮንፊውዝድ የሆነ ነገር አይተው ነው የሚያድጉት። ከኋላ ሃይማኖት የምታስተምር የሆነች እናት አለች፣ ከፊት ለፊት ደግሞ ወጥቶ እግዚአብሔርን የሚቃወም ወይም አጌንስት ካልቸር የሚሰራ ደግሞ የሆነ አይነት አባት አለ። አይተህ የምታድገው እንደዚህ አይነት ብሬክ ዳውኖች ብዙ አጋጣሚ ኢትዮጵያ ውስጥ ገጥመው ያውቃሉ። ግን አንዱ የደርግ ሲዝን ይመስለኛል። የደርግ ጀኔሬሽን አባቶች ፕሮፐርሊ ለልጆቻቸው አስተምረዋል የሚል ስጋት አለኝ። እንደዚህ አይነት ብሬክ ዳውን በፊትም ገጥሞን ያውቃል። ለምሳሌ በግራኛ አህመድ ወረራ ጊዜ ተመሳሳይ ነገር ሀፕን አድርጎ ያውቃል። ለምሳሌ ቅዱስ ቁርባን በዛ ጊዜ ነው የቆመው ይባላል አይደለ? ከግራኛ አህመድ በኋላ ማለት በቅዳሴ ስታንዳርድ ሁሉም ሰው መቁረብ አለበት። ከዛ ቅዳሴ ኢትዮጵያ ውስጥ ለኢትዮጵያ ሕዝብ የሃይማኖታዊ ስርዓት ብቻ አልነበረም። ማህበረሰቡ ውስጥ የታመመ ሰው ካለ
ሳይኮሎጂካሊ ማለት ነው። ወይ ከሚስቱ የተጣላ ካለ ማህበረሰባዊ ችግር ካለ እሱን የሚቀርፉበት አንዱ መንገዳቸው ነበር። ለምሳሌ ቅዳሴ ስናስቀድስ አንተ ካልቆረብክ ሽማግሌዎች አውጥተው ይጠይቁሃል። ለምን ያልቆረብከው ትባላለህ እና አይ እንደዚህ ተፈጥሮ ትላለህ። መቼም ቤተክርስቲያን ሆኖ የሚዋሽ የለም አሁን ለመድ ነው እንጂ ከዛ በኋላ ችግርን ስትና ከሚስቴ ጋር እንደዚህ ካልክ ኦኬ አንድ ፕሮብለም አለ ማለት ነው። ስለዚህ ሚስት ትጠራለች ምናምን ሽማግሌዎቹ ፊክስ ያደርጉታል የሁለታችሁን ችግር፣ ድጋሚ ወደ ቁርባን ትመለሳላችሁ። በዚህ አይነት መንገድ የማህበረሰቡን ችግር የሚቀርፉበት አንዱ ሜካኒዝማቸው ነበረ እና እንደዚህ አይነት ሲስተሞች የሆነ ጊዜ ላይ ብሬክዳውን ይገጥማቸዋል። አይ ቲንክ ዘመነ መሳፍንትም አንዱ ይመስለኛል እንደዚህ አይነት ብሬክዳውን የገጠመ። ግን የደርግ ቀጠለ እንትን አገኘ ፊውል አገኘ። ከዛ ከደርግም በኋላ ምናምን የመጡት እንቅስቃሴዎች ምናምን እሱን ወደ ኋላ እንዲመለስ የሚያደርጉ አይደሉም እና በእኔ እምነት የሆነ ሰው ሊያነሳው ይገባል እሱን ሀሳብ። አሁን መንግስት ልሆን አልችልም፣ ግን እንደ አንድ ወንድ ስለሆንኩ የወንድን ስራ መስራት እችላለሁ። አይ ቲንክ እንደዛ ይመስለኛል ሰክሴሽኑን የምናስቀጥለው። እዚህ ጋር ባነሳብህ ደስ የሚለኝ አንድ ነገር አለ። ቪዲዮዎችንም ሳይ ወደዚህ መጽሐፍ እመጣለሁኝ። ይሄን ሀገር ወንድነት ከነበረው ይሄ ሀገር ፌል የሚያደርገው በወንዶች ነው ሂስቶሪካሊ ስናየው ማለት ነው። አሁን ደርግ ስንል ጠቅላላ ስብስቡ የወንድ ነው። ባንች ኦፍ ጎረምሳ የዋ እንጂ ባል ነው። መንግስቱ ኃይለማርያምን ጨምሮ ወጣቶቹ ሲነሱ መሬት ላራሽን ብሎ ዩኒቨርሲቲ የተነሱት ልጆች በመሀል ኢህአፓ ውስጥ መይሶን ውስጥ ምናምን ሴቶች ልናገኝ እንችላለን እንደ እንትን እና የዚህ ሀገር የመጥፋት ፕላን ከኤስ ከዜድ እኔ በማቀው በንባቤ በወንዶች የተጠናቀቀ ነው። ምኑም ነገር ነው ምልክ ፋይናሊ ኢቭን ኢፍ አሁን ወድቋል የሚባለው መንግስት ጭምር ቴክኖሎጂ ገብቶ የትምህርት ስርዓቱ ተቀይሮ እንዲመጣም የተደረገው በወንዶች ትግል ነው። ምንም ክህደት የለውም። ዘረኝነት ብሔርተኝነት የምንለውም ነገር የመጣው በወንዶች አቀንቃኝነት ነው። በጾታ ከፍለን ካየ ነው ማለት ነው። ሶ ወንድ ያፈረሰውን ሀገር በወንድ እንዲነሳ ነው እያሰብክ ያለኸው? ይህን መከራከሪያ እንዴት ታልፈዋለህ? ጥሩ ፖይንት ነው። የአብዛኛው የኛ ሀገር ብቻ እኮ አይደለም የአብዛኛው ዓለም ችግር ሮማን ኤምፓየር የፈረሰችው በወንዶች እንትን ነው፣ ስተት ነው። ሌሎቹም ትልልቅ የዓለም ኢቨንቶች ላይ የወንዶች ጥፋት አለ ሳይሆን በቃ ማጆሪቲውን እንትን ሪስፖንሲቢሊቲ የሚወስደው ወንዱ ነው። ለምን ካልከኝ ግን ለኤግዚስተንሳችን ኢምፖርታንት የሚባሉትን ነገሮች እንትን ነው የሁለቱ ጾታ የወንድና የሴት ኑሮ የእንትን ኑሮ ነው። ይሄ በጎደለ ሙላ አይነት ነገር የለም። ዶርዚዎችን በጣም ማደንቃቸው ለዚህ ነው። አንዱ የሚሰራው ላይ ተጣጣሳቸዋል እና አንዱ የሚሰራው ነገር ይኖራል፣ አንደኛው ማይችለው፣ አንደኛው ደግሞ አንደኛውን ይሞላል። እና ወንዶች የሚችሉትና ሞር ኢንጌጅ የሚያደርጉበት ኤሪያው ምናውቀው ፖለቲክሱ፣ ሀገር ማቅናቱ፣ ጦርነቱ ምናምኑ ነው። ለዛም ነው አሁን ሀገር ያፈረሱት እኮ ወንዶች ናቸው ብለን የምናወራው። ማጆሪቲው ወታደር ወንድ ነው ወይ ማጆሪቲው ፖለቲከኛ ወንድ ነው፣ ማጆሪቲው እንትን ይሄ አካዳሚክም ብትለው አካዳሚሻንም ምሁር ብትለው ሌባም ሽፍታም አሁን አባይ በረሃ ብትገባ ማጆሪቲው ወንድ ነው። እና ምናልባት የዛ ውጤት ነው ብዬ አስባለሁ። ግን እሱ ላይ ደግሞ ድጋሚ ኢንጌጅ አድርገው ፊክስ ማድረግ የሚችሉት ወንዶች ናቸው ዴፊኒትሊ። ለምን ማን ያፈረሰውን ማን ይሰራዋል እያልኩኝ ግን እንትን ነው የመምራት የማቅናት ካፓቢሊቲው እና ኖት ኦንሊ ካፓቢሊቲ ፓሽኑም ያለው ወንድ ነው ብዬ ነው ማስበው። ፍቅሩ የለም። ለምሳሌ ባይ ዲፎልት ቴስቶስትሮን ራሽ ያለው ወንድ ጋር ነው። ፍጭት የሚወደው ትግል የሚወደው ኮምፒቲሽን የሚወደው ወንድ ነው። ይሄ እንግዲህ አሁን ይሄ እንዲናይ ማድረግ የሚፈልጉ ሰዎች ስላሉ በጣም እገረማለሁ በዚህ ዘመን። ይሄ ከሳይንስ አንግል ካየ ነው በቃ ቁልጭ ያለ እንትን ነው፣ እውነት ነው።
በቃ ኮምፒቲሽንን ምናምንህን ሰውነታችን ውስጥ ድራይቭ የሚደረገው በቴስቶስትሮን ሆርሞን ነው። ትልቅ የቴስቶስትሮን ሌቭል ያለን ወንዶች ነን። ምንም በቃ ይሄ ምንም ሳይታለም የተፈታ ነው። እና በዛ ምክንያት ወንዶች ለትግል ለሳክሪፋይስ ለመሪነት ሴት መሪ መሆን አትችልም ያልኩኝ አይደለም፣ እንደሱ አይደለም። ግን ባይ ዲፎልት ለምሳሌ ጦርነት ሲነሳ ሆ ብሎ ለመዋጋትና የሆነ አይነት ፐርፐዝ እዛ ውስጥ ለማግኘት ለሀገሬ ሞትኩ ተሰዋው ምናምን የሚል አይነት ፐርፐዝ ለመፍጠር የሚሞክረው ማጆሪቲ ወንድ ነው። በዛ ምክንያት እነሱ ወንዶች ናቸው የሚያነሱት ብዬ አስባለሁ። ግን ያ የተበላሸውን ነገር በዛ በተበላሸበት መንገድ ሳይሆን ምናልባት ወይ አዲስ መንገድ በማምጣት ወይ ምናልባት የቀደመው የተሻለ ከሆነ የቀደመውን ሄዶ ሪፈር አድርጎ ለአሁን ዘመን በሚመጠን መልኩ በመዋጀት ሊሆን ይችላል። ግን ፊክስ እናደርገው ወንዶች ያልሰሩት ማንም ይሰራል ብዬ አላምንም። ሂስቶሪካሊ ያንተ በኢትዮጵያ ታሪክ ውስጥ ያንተ በጣም ቆንጆ የወንድነት ዘመን የምትለው ብናነሳ ደስ ይለኛል። አሁን የሆነ ጦረኛ ሰው ነው ኤክስፔክት የሚያደርገው ሰው በእርግጠኝነት ግን ከወንድነት ጋር በተያያዘ ኦፍ ኮርስ እንደዛ ተብሎ ስለሚታሰብ እኔ ቅዱስ ያሬድ በነበረበት ዘመን ለኔ ቅዱስ ያሬድ በጣም ይለይብኛል በብዙ ነገር እና እሱ በነበረበት ዘመን ኖሬ ቢሆን እና የሆነ ቁጭ ብዬ ሰምቼው የሆነ የምታውቀው ሰው ቢሆን ያሬድ ምናምን አያስቀናም? እዛ ሰፈራ እንዲሆነ የሚያዜም ሰው እያለ ምናምን ብለህ ከቤተሰብ እየተደበክ ሄደህ የምትሰማው ምናምን ሰው ቢሆን እሱ ዘመን ላይ ኖሬ ቢሆን ብዬ እመኛለሁ። በጣም ባይዘው ቅዱስ ያሬድን ሰምቼው በአካል ምን ይመስል ድምጹ ወይ እንዴት ነበር የሚለው አሁን እኛ ጉድ የምንልበትን ዜማ ያሬድ እንዴት ነበር የሚለው ምናምን እያልኩ ገረማለሁ። እንዴት ከሱ ጋር ሶሼት አረክ? አንዱ እኔ በኔ እምነት ወንድ ሊኖራቸው ከሚገቡ ብዬ ከማስባቸው ኤሌመንቶች አንዱ ይሄ አርቲስቲክ ቫልዩ ነው። ወይም ኪንግ ዋሪየር ማጂሻን ላቨር ብዬ የለ ከነዛ ውስጥ አንዱ ማጂሻን ወይም ጥበብ ነውና ኢትዮጵያ ውስጥ በጣም ብዙ ጠቢባን ነበሩ። ግን ከነዛ ጠቢባን እንደ ያሬድ ያለ ጠቢብ ያለ አይመስለኝም። ኖት ኦንሊ በኢትዮጵያ ብቻ ዜማ እንደዚህ አይነት ፎርም ባልነበረበት ዘመን አሁን ሞዛርት ምናምን የምንላቸውን ሰዎች ከማንሳታችን በፊት በዚህን ያህል ደረጃ ለዛውም በሶስት አይነት ፎርም ግዕዝ፣ እዝል፣ አራራይ ምናምን ብሎ በእንደዚህ አይነት ደረጃ የተራቀቀ ሰው አከራካሪም ሰው ነው ያሬድ ባይዘው አይደለ? እንደውም አሁን አንድ ድርሰት አለችው እንትን የምትል ወሪዲያ ብሔረ ሮሜ ሃሌሉያ ወሪዲያ ብሔረ ሮሜ ሮም በሄድኩ ጊዜ ቤተክርስቲያንን አየኋት። ለቤተክርስቲያን ሪቅዋ አይመርከዋ አፍቀርክዋ ቤተክርስቲያንን አየኋት፣ አወቅኳት፣ ወደድኳት ምናምን ብሎ የተናገረውን ሊቃውንቱ አሁን ድረስ ይከራከራሉ። አይ ሮም ሄዶ ነበር እንዴ ቅዱስ ያሬድ ምናምን አይ በራእይ አይቶት ነው ምናምን ብለው ይከራከራሉ። እንበላት ዜማ በደስታ በእናት እስቲ በእናት እኔ እኮ ዜማ አለው እንዴ ልልህ ነበር ስለማላቅ እኮ ነው እያልካ ያሬድማ ቅዱስ ያሬድማ የሆነ ነገር ካለ እሺም ዜማ በዜማ ነው። እስቲ በእናት ወሪድ የብሔረ ሮሜ ሃሌሉያ ወሪድ ለቤተ ክርስቲያን ርኢክዋ
አፍቀርክዋ ለቤተ ክርስቲያን እሚላለሁ። ይሄ ለእኔ አልቲሜት ቢዩቲ ነው። እውነት ዜማው ምናምን ሳይሆን ቤተክርስቲያንን አየኋት። ሮም ሄጄ አለ ሮም የቤተክርስቲያን ትክክለኛ መልኳ የሚታይበት ቦታ ነው። ሰማዕታት ደማቸውን ሲያፈሱ አላረ ለክርስቶስ ሲገበርለት በቃ ራስ ሲሰዋ የሚታይበት ቦታ ነው እና የቤተክርስቲያን ትክክለኛ መልኳ ሐዋርያት የሚሰውበት ክርስቲያኖች ሀብታም የነበሩ ክርስቲያኖች አይ ይቅርብኝ ምናምን ብለው ሄደው አንበሳ ጅብ እንትን አውሬ የሚበሉበት ቦታ ነው። ለፓጋኖች ሃይማኖት ለሌላቸው ሰዎች ኢንተርቴይን ማድረጊያ ሆነው የሚሰውበት ቦታ ነውና ሮም ሄጄ ቤተክርስቲያንን አየኋት አለ እና ክርስቲያን የሚጀምረው ከዛ ነው። ያያል፣ ከዛ አወቅኳት አለ፣ ከዛ ያውቃታል፣ ከዛ ወደድኳት እና ይሄንን ዜማ አይዊሽ ቁጭ ብዬ ያሬድን ሰምቼ ከዛ እንዴት እንዳለ እንደው ሪከርድ ማድረግ አይቻልም በዛን ዘመን ግን ሽምድድ አድርጌ ከዛ ጠይቄው ምናምን እያልኩ እመኛለሁና ቅዱስ ያሬድ ነው በዚህ ዘመን በዚህ ሀገር ታሪክ ምትመርጠው በጣም በቃ መመኘው ባገኘው ብዬ ባየው ብኖር በሱ ዘመን ብዬ መመኝለት ሰው። አፍሮ ኤምአይቲ የትምህርት ዌብሳይት ከፕሪ ጋርደን እስከ ሃይ ስኩል ሁሉንም አይነት ትምህርቶችን የያዘ ከ57 በላይ ለየት ያሉ ኮርሶችን በውስጡ ያካተተ ጥንቅቅ ባሉ ባለሙያዎች የተዘጋጀ የጽሁፍ የድምጽ እያንዳንዱ ዕውቀት የተከማቸበት ሎጊን ለማድረግና ለመጠቀም በጣም ቀላል ከ2300 በላይ ተማሪዎችን በማስተማር ላይ የሚገኝ ለተማሪዎች ለአስተማሪዎችም ምቹ ሆኖ የተዘጋጀ ዌብሳይት ነርሲንግ እንዲሁም የኮምፒውተር ኮርሶችን በውስጡም ይዟል። በነገራችን ላይ በኤአይ የታገዘ መልመጃ ተማሪዎች እዛው ላይ እንዲሰሩ ጀነሬት ያደርጋል። እዛው ላይም ውጤቱን ያሳያል። አፍሮ ኤምአይቲ የትምህርት ዌብሳይት። አንድ ነገር ደግሞ ላንሳብ ከዚሁ ቶፒክ ጋር ሳንራራቅ እዚህም መጽሐፍ ላይ ሌሎ ኢንተርቪው ላይ አይቻለሁ ወንድነት በኢትዮጵያ ማህበረሰብ ውስጥ ምን ያክል ቦታ እንዳለው እንዴት ሪቹዋሉንም ምኑንም እያነሳ በደንብ ለመንገር ሞክረሃል። ሶ ዳ ሪቨርስ ነው ብያሰብኩኝ። ሶ ወንድነት ያጣኸው ከተሜዎቹ ጋር ነው ማለትም ለቴክኖሎጂ ለትምህርት አንድ ወንድ ሲጋለጥ ኔቸሩን ያጣል የሚል የሆነ ቶት ሰጠኝ ለኔ የማያቸው ያንተ ዶቶችን ነው ምልክ። ለምሳሌ ገጠር ያለ ወንድ ሚስቱን መጠበቅ ግዴታው ነው፣ ፕሮቴክት ያደርጋል፣ ጥሎሽ ይጥላል ከማግባቱ በፊት ወንድነቱን ያስመሰክራል፣ ልጆቹን ማንም አይነካም፣ እርሻ ያስተምራል፣ ሌላም ራሱ ቲቸር ነው፣ ራሱ እረኛ ነው፣ ራሱ ሊደር ነው፣ ራሱ ባል ነው፣ ኢቭን ራሱ ቀዳሽ ሊሆን ይችላል፣ ራስ ቀዳሽ ሊሆን ይችላል። ይሄ ከተሜነት ያልነካቸው ወንዶች ባህሪ ይመስለኛል። እኔ ደግሞ እዚህ ተወልዶ እንዳደገ እንደ አንድ ሰው ከተማ ሲሆን ቴክኖሎጂ ሲጫነው እና ከላይፍ ጋር ያሉት ሙግቶች ከክፍለ ሀገር ካሉት ወንዶች በጣም የተለየ ስለሆነ እዚህ ያለው የላይፍ መንገድ ከከተሜ ወንዶች ጋር ነው እየተጣላህ ያለው። ኮመንት ላይ ስንገባ ስንቆጥር አብዛኛው 85% የገጠር ሰው ነው የሚል ዳታ አይተናል። ታንጂ ስቀልድ ነው። እኔ ከከተሜነት ከገጠርነት ከሚለው ኮንሰፕት ይልቅ ከኔቸር መውጣት ወይም ከኔቸር ውጭ ወደሆነ ነገር ማዘንበል ብዬ ነው ብዙ ጊዜ የምረዳው። እሱ ሞር ለማን ይቀርባል እንግዲህ ማየት ነው። አሁን የከተማውን ሰው እንየው ስፔሲፊካሊ የከተማ ሰው እንትኑ ሪዛልቱ ውጤቱ ምን እንደሆነ ተተንትኖ ባላለቀ ቴክኖሎጂም በለው ያኗኗር ዘይቤም በለው ምናምን ውስጥ ነው የሚኖረው። ዘንድሮም ስለ ኬቶሲስ ቦርጭ እንዴት መጥፋት እንዳለበት ምናምን ማአት አይነት አፕሮች ታያለ። በቀን አንዴ ብላ የሚልሃለ፣ በቀን አንዴ ስትበላ ካርብ ምናምን አቮይድ አርግ የሚልሃለ፣ አይ ችግር የለውም በ48 ሰዓት አንዴ ከበላህ ስኳርም ምንም ኬክም መብላት ትችላለህ የሚልሃል። ስለ አንድ ቦርጭ ስናወራ እንግዲህ እና ሶሻል ሚዲያውም ላይ በተመለከተ ሳይኮሎጂካል ኢምፓክቱ ምንድነው፣ ጭንቅላትህን ምንድነው የሚያደርገው። የኤክስፐሪመንት ጄኔሬሽን ይመስለኛል ይሄኛው ጄኔሬሽን ገና
ሶሻል ኤክስፐሪመንቱ እየተሰራበት ያለ ጄኔሬሽን ይመስለኛል። ውጤቱን አላየንም። ያ ግን ናቹራሉ ፍሎ የገጠሩ ሰው የሚኖርበት ሞር ለዛ ይቀርባልና እንትን ነው ይታወቃል። ምልህ ስንት ሺህ ዓመት ኖረንበታል። ኢንድ ሪዛልቱ ይታወቃል። እኔ ከኔቸራችን ጋር የሚቃረኑ ነገሮች ጋር ነው የምቃረነው። ለምሳሌ አንድ ወንድ ባይ ኔቸር የሆነ አይነት ፐርፐዝ ይፈልጋል ለመኖር ማለት ነው። ቦርድ ይሆናል። ሴቶች እርሊ ነው ይሄን ነገር የሚያገኙት። ሶሳይቲው በደንብ የተዋቀረ ስለሆነ ሴቶችን እርሊ ይሰጣቸዋል። በትንሹ ልጅ ይወልዳሉ። አትወልድም አንተ አንወልድም እና ምን ብለህ ትኖራለህ? ለምሳሌ ልጄን ለማሳደግ ነው የምኖረው፣ ለልጄ እንደዚህ ነው የምትለው ነገር የለህም። ነርቸር ማድረግ አሁን ሴቶች ገና ከልጅነታቸው የሚያገኙት ነገር ነው። ሶሳይቲው ይሰጣቸዋል። አይ ሶሳይታል ሜካፕ ነው የሚሉ ደግሞ ሰዎች አሉ። እሱም መከራከር የሚቻልበት ቶፒክ ነው፣ ችግር የለውም እሱ። ግን ሶሳይቲው ግን ይሰጣቸዋል። አትሊስት ይሄን አታገኝም ልጅ እያለ። ስታድግ ትፈልጋለህ የሆነ ነገር፣ የሆነ ፐርፐዝ ትፈልጋለህ እና እሱም ፐርፐዝህን የሚያሳጣህ ነገር ከመጣ ለእኔ አጌንስት ኔቸር ነው ብዬ ነው የማስበው። ለምሳሌ ዱም ስክሮሊንግ ቢዚ ሆነህ ጭንቅላትህን ቢዚ አድርገህ ቀኑን ሙሉ ምን ማለት መጨረሻ አውትፑቱ ምን እንደሆነ የማናውቀውን ነገር ስትል የምትውል ከሆነ ኢትስ ክሬዚ። ከዛስ የሚል ነገር ያመጣል። ምንድን ነው አንተ ዓለም ላይ ኮንትሪቢዩት የምታደርገው? ዲፕ ኢንሳይድ የሆነ ድምፅ አለ የሚጋፋ። ምን እያረክ ነው? ለምንድነው የማትነሳው? የሆነ ነገር ለምን አታደርግም? ዩኒቨርሲቲ እያለን ሁሉም ሰው ሀብታም መሆን ይፈልጋል ምናምን ብዬ ተናግሬያለሁ። ከዚህ ሁሉም ሰው ሀብታም መሆን ይፈልጋል ሳይሆን እንደሚሆን ነው የሚያስበው። ለምንድን ነው ዲፕ ኢንሳይድ የሆነ አይነት አንገር፣ የሆነ አይነት ኤነርጂ፣ የሆነ አይነት አግሬሲቭነት አለ። ወጥቼ እንዲያረጋለሁ የሚል ከዛ የሆነ አይነት መተማመን ደግሞ አለ። እንዲህ ማድረግ የምችል ሰው ነኝ ብሎ ውስጥህ የሚያምነው ማለት ነው። እሱን ፊውል ካልሰጠኸው፣ ካልሰራህበት፣ የሆነ ነገር ካላረክበት ዝም ብሎ ፋንታሲ ሆኖ ይቀራል እና የዛ መባከን ትንሽ ያስቆጫል። የኔ ቁጭት እሱ ነው። እሱ ደግሞ እንዲባክን የሆነው ከኔቸራችን ውጪ ስለሆንን ነው። ለምሳሌ እኔ ይገጥመኛል። አሁን ምናልባት ብዙ ሰው ይገጥመው ይሆን አላውቅም። ሳምንት 2 ሳምንት ስፖርት ሳቆም የሆነ አይነት ስትሬን እዚህ ጋር ምናምን መስል ስትሬን ምናምን ይገጥመኛል። የሆነ አይነት ቦርድ መሆን ምናምን ይመጣል። ሰውነት እየነገረህ ነው ማለት ነው። you have to do something ምናምን እያለህ ነው። ሳምንት 2 ሳምንት አሁን ቫኬሽን ስወጣ ከቤተሰብ ጋር ምናምን ስለሆነ ብዙ አይደብረኝም። ግን ሲንግል ሆነህ ምናምን ቫኬሽን 1 ወር 2 ወር ፈታ ብትል ደስ ሊል ይችላል። ግን ከሆነ ጊዜ በኋላ አመት እሺ በቃ ቆይ ይሰለቻል እና ሰውነት የሆነ ነገር እየነገረ ሰልችቶሃል ዱ ሰምቲንግ እያለ ነው። እሱን አቮይድ የምታደርግባቸው መንገዶች አልኮሆልም በለው ሪላክስ እያረክም መኖር በለው እነዚህ አጌንስት ኔቸር ናቸው ብዬ አስባለሁ። ለወንድ ልጅ ኖርማሊ ወንድ ልጅ አይጠጣ ወይ እንትን አይበል እያልኩ አይደለም። ግን አጌንስት ኔቸር የሆኑት ነገሮች ጋ ነው ነው የምጋጨው። እነዛን ኢምፕሩቭ ለማድረግ ለመቀየር ማለት ነው፣ ወንዱ ወደ ኔቸሩ እንዲመለስ። እሱን ካላደረገ አሁን ሁሉም ሰው ትሬደር ቢሆን አሁን የቅርብ ጊዜው አሁን የገጠመኝ ችግር ሶሻል ሚዲያ ላይ ሁሉም ሰው ፌመስ መሆን ይፈልጋል። ሁሉም ቲኔጀር ሁሉም ለማለት ቢከብድም ግን እንደው ብዙ ጊዜ የምታየው ታዋቂ መሆን ይፈልጋል። ሶሻል ሚዲያ ኮንተንት ክሬተር ምናምን መሆን ይፈልጋል። እና የኔ ስጋት ነገ ብሪጅ ምናምን መገንባት ስንፈልግ ገባ የሆነ መንገድ ምናምን ስንሰራ ፎቅ ምናምን ስንሰራ አርክቴክት ብናጣስ? አሁን ሁሉም ሰው እንትን ሆኖ ሶሻል ሚዲያ ኢንፍሉዌንሰር ሆኖ ቴክኒካሊ ስታቲስቲካሊ አይሰራም፣ እንደዛ አይሆንም። ግን ቢሆን ገባ እና የሚል ስጋት አለኝ። ዳትስ ዘ ናቹራል ፍሎ። አንዳንድ ሰዎች ህንፃ ላይ የሆነ አይነት ኢንክሊኔሽን የሆነ አይነት ፍቅር አላቸው። ኤስቴቲክስ ምናምን የሚወዱ ሰዎች አሉ፣ አርት የሚወዱ ሰዎች አሉ፣ ቁጥር የሚወዱ ሰዎች አሉ። ማለት ይሄ ጂኦሜትሪ ምናምን የሚመቻቸው እሱን ናቹራል ፍሎዋቸው እንዲከተሉ ካላደረግናቸውና በሆነ አይነት አዲክቲቭ በሆነ ከዛ የሆኑ የተደራጁ ሳይኮሎጂስቶች ሳይካትሪስቶች ምናምኖች ተጠራቅመው የሆነ ባለሀብት ገንዘብ እየከፈላቸው አንተን አእምሮህን አጥንተው በምን መልኩ አዲክትድ ላድርገው ብለው የሰሩትን አፕሊኬሽን እነሱ ፕሮፐርሊ ዲዛይን ባደረጉት መልኩ አዘጋጅተው ሲያመጡልህ አንተ ምንም አይነት ለዚህ መልስ የሚሆን ፕሪፓሬሽን ሳይኖርህ
ፌስቡክን ወይ ኢንስታግራምን እንዴት ሃንድል ማድረግ እንዳለብህ ምንም አይነት ትሬኒንግ ሳትወስድ እነዚህ እድሜ ልካቸውን ስላንተና አንተ እንዴት ኮንትሮል ማድረግ እንዳለባቸው ሲያጠኑ የኖሩ ሰዎች ጋር እንዴት እኩል ትጋጫለህ ነው። ኬፐብል አይደለንም። ይሄ ስጋት አለኝ። ያንገር ጄኔሬሽን ከእንደዚህ አይነቱ በሽታ ወይም በሽታ ልንለው እንችላለን፣ ግን ከእንደዚህ አይነቱ ችግር አትሊስት ወደ ናቹራል ፍሎ እንዲመጣ ፑሽ የሚያደርግ ነገር መኖር አለበት ብዬ ስለማስብ ነው እሱ ላይ የሚሰራው። እንደዛ ይመስለኛል። ወደ መጽሐፉ መግቢያችን ላይ ነን። ከዛ በፊት አንዳንድ ጥያቄዎችን ብጠይቅ ደስ የሚለኝ ስለ አንተ አንድ ማወቅ የምፈልገው ነገር ይሄኛውን ኢዮብ ለመስራት የተቀበረ ወይ የተገደለ ሌላ ኢዮብ አለ ውስጥ መስዋዕት የተደረገ ኢዮብ አለ? እስቲ እሱን ኢዮብ አውራኝ። ሳክሪፋይ የምታደርገው ነገር ይኖራል እንዳልኩ ሪቹዋል ፕሮፐር ሪቹዋል ስለማናገኝ ነው። ሪቹዋል ስለ ከልጅ ጩጬነት ወደ ወንድነት ትራንስፎርም የምታደርግበት የሆነ አይነት ሜካኒዝም ያስፈልጋል። ቢኖር ደስ ይለኛል። እንደውም እሱን ለመስራት እየሞከርኩ ነበር የሆነ ጊዜ ላይ አሁን ላለው ጄኔሬሽን ማለት ነው። እንዴት አድርጌ እንደማቀርበው አላውቅም። ለራሴ ግን እንደዛ አይነት ያለፍኳቸው ፕሮሰሶች አሉ። በዛ ፕሮሰስ ውስጥ ዴፊኒትሊ የሆነ የምትገለው ሰው ይኖራል። ራስህ ማንነት ማለት ነው። የምትገለው ማንነት ይኖራል። እኔም ጋር እንደዛ አይነት ሰው አለ እና ያ ሰው ወይም ያ ኢዮብ በጣም የሚያሳዝን ሄልፕለስ የለም ይሄ አቅም የሌለው ማድረግ የማይችል ምናምን አይነት ሰው እንደዛ ነበርኩ። ግን እኔ ረስቸዋለሁ። ማን ሪማይንድ እንደሚያደርገኝ ታውቃለህ? ሰው ያስታውሰኛል። እንደዛ ሆነህ የሚያውቅ ሰው የሰው ችግሩ ጥሩ ነው እንደዛ መሆኑ። ግን ሰዎች ትናንት የነበርክበት የተገናኘህበት ቦታ እዛ ይቀራሉ። ከዛ አንተ የሆነ ነገር አድርገህ ምናምን ስትመለስ አንድ ፊልም እያየው ነበር። እንደውም ፒኪ ብላይንደርስን አይተዋል? እኔ አላየሁትም፣ ግን በጣም በቃ እኔ ወንድ የተባለ በማየት ያለበት ብዬ የማስበው ፊልም ነው። ልጁ ጦር ሜዳ ሄደ። እንትን ናቸው እንግሊዛውያን ናቸው እና በርሚንጋም ከተማ የሚኖሩት። ሄደ ጦር ሜዳ፣ ስፖይለር አለርት ነው የሚሉት ፈረንጆች። ሄደ ጦር ሜዳ። ከዛ ፍራንስ ጋር ተዋግተው ነበረ። ፍራንስ ተዋጋ፣ መጣና ሲመጣ ሌላ ሰው ሆኖ ነው የመጣው። ግን አንተ የምታየው አሁን እዛ ጋር የምታየው ካራክተር ለአንተ ከፍራንስ የመጣውን ካራክተር ነው። ቤተሰቦቹ ግን እንደዛ አያውቁትም። ከፍራንስ በፊት የነበረውን የሚስቀው የሚጫወተውን ምናምን ልጅ ነው የሚያውቁት። እና እኔ ህይወት ላይም እንደዛ ገጥሞኛል። ከሆነ ባትል በኋላ ቆስለህ ደምተህ ተቆራርጠህ ምናምን ነው የምትመጣው እና ልብስ ለብሰህ ምናምን ሲያዩ ሰዎች ጠባሳውን አያውቁም። እና ትናንት የነበርክበት ኮንፈርት ላይ ትናንት የነበርክበት ምስኪንነት ላይ ምናምን ኤክስፔክት ያደርጉሃል። ብዙ ሰው ዲስአፖይንት አድርጌያለሁ በዛ ምክንያት። ማለት ኢዚሊ አክሰስ የሚያደርጉኝ ሰዎች ነበሩ። ዝም ብለው ደውለው ምናምን የት ነህ ምናምን ብለው የሚያገኙኝ ሰዎች ነበሩ። አሁን ተኩራርቼ ሳይሆን በቃ ህይወቴ አሁን በጣም እንትን ነው፣ ትንሽ ክራውድድ ነው፣ ቢዚ ነው ምናምን። ቢዚ መሆን በራሱ አይደለም አላማው፣ ግን ምሰራው ነገር ብዙ ስላለ አሁን ኢዚሊ ሊያገኙኝ አይችሉም። እና ዲስአፖይንትድ ሲሆኑ ያለው ወይ ትናንት በሚያውቁህ ደረጃ የሆነ ዝቅ አድርገው ምናምን ትሪት ሊያደርጉህ ይሞክራሉ። ከዛ ጥላሃቸው ትሄዳለህ እና እንትን ይላል። እዛ ጋር አስታውሰዋለሁ፣ እንደዚህ ነበር የሚያስቡኝ ለካ፣ እንደዚህ ነበርኩ ለካ የሚለውን አያለሁ። እና እንትን ይለኛል፣ ሪማይንድ ያደርገኛል አንዳንድ ነገሮችን። ምን ያህል እንደመጣሁ ማየው በዛ ነው በእውነቱ ስነግርህ። ምን ያህል መንገድ መጥቻለሁ፣ ምን ያህል ራሴን ቀይሬያለሁ ምናምን የሚለውን አይበታለሁ። ሁለተኛው ደግሞ ችግሮች የነበርኩባቸው፣ ለምሳሌ ከባለቤቴ ጋር የነበሩ አንዳንድ አለመግባባቶች ምናምን ጭቅጭቆች በሆነ ቦታ ኢምፕሩቭ አድርገው አሁን የሆነ ምንም ጸጥ ምናምን ሲል እዚህ ጋር እንትን ነበር አይደል ትላለህ። ከስራ ቦታ ሊሆን ይችላል ከጓደኞቼ ጋር ምናምን የሆኑ የነበሩ ኮሽታዎች ምናምን አሁን ተረጋግተው ምናምን ስታይ ሰው ለአንተ ሪስፔክት ሲሰጥህ ሲያከብርህ ምናምን ስታይ ኦኬ እንደዚህ አልነበረም ትናንት። በጣም
ሲግኒፊካንት የሆነ እንትን ያለው ለውጥ ያለው እዛ ውስጥ እና የምር የሞተ ኢዮብ አለ ብዬ አስባለሁ። ይሄ ሳክሪፋይ የሚደረግ ነገር ይኖራል አይቀርም እሱ አለ። ሪቹ እኔ አሁን አንድ ልጅ ቢጠይቅህ ምን ሪቹዋል ላርግ ቢልክ ፕለስ ከመሆን ሪስፖንሲብል ሊሆን ይችላል። አንድ ልጅ ምን ላርግ ቢልክ ቆጥረህ የምትሰጠው ምንድነው ልልህ ፈልጌ ነው ካንተ ኤክስፒሪየንስ። እኔ አንደኛ ሰው ራሱን በደንብ ማወቅ አለበት። ከራስ ነው የሚጀምረው። ተደጋግሞ የሚባል ነገር አለ ኖ ዛይ ሰልፍ ምናምን ማለት ራሱን ማወቅ አለበት። ራሱን ማወቅ አለበት ማለት ራሱን አክሰፕት እንዲያደርግ አይደለም ፖይንቱ። ብዙ ሰው ምን ያደርጋል ራሱን ለማወቅ ይሞክርና ከዛ ያወቀውን ማንነቱን አክሰፕት ያደርጋል። ከዛ እንደውም ኢንፎርስ ያደርጋል ሊወጣና አደባባይ ላይ በቃ እኔ እንዲህ ነኝ በዚህ ተቀበሉ አዚት ይዛው ተቀበሉ እንደዚህ እንዳለ ተቀበሉኝ ና ይልሃል። ኖ በቃ ጀነራሊ ስቃለሁ እንደዚህ አይነት ሰው ሳይ አይደለም ማለት አንተ እንዲህ አይደል አንተ እንዲህ ነህ ኦፍ ኮርስ ግን እንዲህ አለመሆን ግን ትችላለህ። የተሻለ ሰው መሆን ይቻላል። እና ማወቁ ዊክነሶችህን ለማወቅ እንትን ለማለት ነው ለመፍታት ነው። እንደውም አንድ ፓራዶክስ አለ። አንድ መርከብ ቢኖርና ያን መርከብ በየጊዜው እየመጣህ የሆነች ጣውላ የሆነች እንጨት እየፈታ የሆነ ብሎን እየፈታህ አዲስ እየቀየርክ የሆነ እንትን እያረክ አዲስ ብሎን እየገጠምክ ምናምን ብትሄድ ስሩ ታይም እነዛን እቃዎች ብታጠራቅማቸው ብታስቀምጣቸው የሆነ ቦታ ግን እየመጣህ በየጊዜው የምትቀያየር ከሆነና ስሩ ታይም መርከቡ ላይ የነበሩትን እቃዎች በሙሉ ቀይረኸው ቢሆን ይሄ መርከብ የነበረው መርከብ ነው ወይስ አዲስ መርከብ ነው ነው የምንለው? what do you think? አስቸጋሪ ነው አይደል? ሜቢ ደግሞ እዛ የሰበሰብከው እቃ አንድ መርከብ ደግሞ ድጋሚ ብትሰራለትስ በዛ በሰበሰብከው እቃ ያ የድሮ መርከብ ነው ወይስ ይሄኛው ነው የድሮ መርከብ? እና በዚህ ሴንስ ስታየው somebody has to die እዛ እንትን ውስጥ እዛ ሳይክል ውስጥ እሱን ለማድረግ መጀመሪያ ማወቅ አለብህ። እያንዳንዷን ብሎን አንደርስታንድ ማድረግ አለብህ። እኔ መጀመሪያ የማደርገው እንደዛ ነው። ብሎናቸው ይፈታል። እያንዳንዱን ፓርታቸውን አንደርስታንድ ለማድረግ ይሞክራሉ። ይሄ በጣም ከባዱ ፓርት ነው። ለምን እኔ በራሴ በሄድኩበት ፓዝ ውስጥ ስታክ ያረኩባቸው ሞመንቶች ነበሩ። ከራሴ ጋር በጣም መጋጭባቸው እንዴት እንደዚህ ነኝ። ከዛ ራሴ ሌብል አረግ ነበር። ደግሞ እኔ ችግሬ አሁን ትንሽ ያላት እንቅልፍ የላት ምናምን ይባላል። ትንሽ እውቀት በሽታ ነውና ትንንሽ ነገሮች ነበር ያኔ ማቀው እና በዛ እነሳና የሆነ ስለ ናርሲሲዝም ካነበብኩ ናርሲስት ነኝ ይላለሁ። የሆነ ባይፖላር ነው ባይፖላር ነኝ። ADHD ሲባል ADHD ምናምን እና እሱ መከራዬን አብልቶኛል። እና አንዳንዴ እነዛ ነገሮች ላይ ጄኒውን ሆነ እንትን ሳትል ለራስ ጀነረስ ሳትሆን ጄኒውንሊ በደንብ ካጠራኸውና አንደርስታንድ ካደረግከው ከዛ ፊክስ ለማድረግ ይቀላል። እኔ ሰው ከዛ ነው መጀመሪያ ያለበት ብዬ ማስበው። ከዛ እነዛ ነገሮች ፊክስ ማድረግ ነው መቀየር። ለመቀየር ደግሞ አሁን አንተ ያለህ እውቀት አንተ ያለህ ኤክስፒሪየንስ አይበቃም። በእኔ እምነት ቢበቃ ኖሮ ትቀየር ነበር እስካሁን። ስለዚህ እኛ ሀገር የለም እንጂ አይ ዊሽ ሜንቶርሺፕ ቢኖር ደህና ሰዎች ይሄ የሚቀልዱት የሚፎግሩን ምናምን ሳይሆን ጄኒውንሊ ራሳቸውን ኢምፕሩቭ ያደረጉ የሰሩ ምናምን ሰዎች ሜንቶርሺፕ ቢሰጡን። ግን ሜንቶርሺፕ የለም። ስለዚህ ምን አሁን ላይ አላገኘውም ደህና ሜንቶር ያኔና ምንድን ያደረኩት መጽሐፎች በቃ ቆንጆ ሜንቶሮች ናቸው። መጽሐፎች ታነባለህ፣ በዛ ጉዳይ ላይ በደንብ ዲግ ታደርጋለህ፣ ፎርሙሌት ታደርጋለህ። ይሄ ነው ብዬ ሰፍቼ የምሰጠው ለእያንዳንዱ የሆነ አይነት ፎርሙላ አይኖረኝም። ግን ለራስህ የምትሰራው አይነት ልብስ ይኖራል። ስለዚህ ለምሳሌ ደካማ ካራክተር አለ ዲሲዥን አትወስድም ምናምን ሊሆን ይችላል አንድ ያገኘኸው ዊክነስ። ኦኬ ሶ ዲሲዥን ምንድነው ራሱ the psychology behind ሰዎች ዲሳይድ ሲያደርጉ ምንድነው? ሜቢ ፍርሃት ሊሆን ይችላል። ሜቢ አርገኸው ፌል ማድረግ ስላለ እኔ እኮ እችላለሁ ግን ብለህ ትተኸው ፍርሃትን ሪፍሌክት እያደረግ ሊሆን ይችላል። እሱን እንትን ታረጋለህ ዲግ ታረግና ኦኬ ስለዚህ ዋይናት ብለህ ኤክሰርሳይዝ ታዘጋጃለህ ለራስህ ምናምን። እንደዛ ብዬ ነው ማስበው። ሪቹዋሉ ይሄ አይነት ሪቹዋል መሆን አይጠበቅበትም። አንተ ቆጭ ብለህ በምታወራው ባነበብከው በምኑ የሚሳቡ ያንን ለመኖር የሚሞክሩ ወጣቶች ልታይ ትችላለህ።
የሚያወራውን አልኖር ያለ ኢዮብ ገጥሞ ያውቃል? ብዙ ጊዜ አሁን ብዙ ሰው ሶሻል ሚዲያ ላይ ሲያይህ ይሸውድሃል፣ እንትን ይልሃል። ሰው ያስባል ይሄ ፐርፌክት አድርጎ ምናምን ያስባል። እኔ በጣም ራሴን እንደ ደካማ ነው የማየው። እንደውም ከአንድ ጓደኛዬ ጋር ላስት ታይም ቁጭ ብለን እያወራን በሆነ ጉዳይ ላይ ምናምን እንደዚህ ጠይቀኝ በጣም ብዙ ነገርኩት ጉዳዩ ላይ ምናምን እና እንዴት አወቅከው ምናምን አለኝ። አይ በቃ በዚህ ጉዳይ ላይ እንደዚህ ያህል መጽሐፍ አንብቤያለሁ ምናምን አልኩት። ለምን አነበብክ አለኝ። ይሄ ሁላ መጽሐፍ ማለት አነሰሰሪ እንትን ነው ቶፒክ ነው እና በቃ እኔ ኮንፊደንስ ስለሌለኝ አልኩት። ኮንፊደንስ ስለሌለኝ ያለኝ አማራጭ በደንብ መዘጋጀት ነው። እና አንዳንዴ እንደዛ አደርጋለሁ። ይሄ በጣም ኮንፊደንት አድርገው ሊያስቡ ይችላሉ ሰዎች፣ ግን አይ ሃቭ ማይ ፍሎስ የለም። ይሄ ኮንፊደንት ያልሆንኩባቸው ደግሞ ኤሪያዎች አሉ። ወይ ደግሞ በጣም ጠንካራ አድርገው የሚያስቡኝ ስፔሻሊ ማለት ኢንስታግራም ላይ ምናምን ሜሴጅ የሚጽፉልኝ ልጆች ባሳይህ ማለት ሰው ነው የሚጽፍልኝ፣ ግን አብዛኞቹ ሜንቶርሺፕ የሚጠይቀኝ ሰው አለ ማለት ሰው። ግን ራሴን እኔ የማየው ገና ሜንቶርሺፕ እንደሚያስፈልገው ገና ማለት መማር እንደሚያስፈልገው ብዙ ኢምፕሩቭ ማድረግ እንደሚያስፈልገው ሰው ነው። እና በዛ ምክንያት ብዙ ዊክነሶች ስላሉ ያጋጥመኛል። የሆነ ማምናቸውን ምላቸውን ነገሮች ሽል ስል ምናምን አያለው ራሴ ላመልጠው ስሞክር ምናምን። ግን አንዳንድ ነገሮች ግን ይመልሱሃል። እድሜ አለ ማለት በዚህ እድሜ ማላረጋቸው ነገሮች አሉ። የሆነ ቀራስን መዋሸት ምናምን በዚህ እድሜ አሁን ብዙ እንትን አይልም አይሄድም። እኔ እኮ አንደኛ ነኝ ምናምን ብትል አከራይ ምናምን ይደውላል ወይ ገባ አንደኛ አይደለም ሰንባዴ አንደኛ አለ ወይ የሆነ አይነት ቦታ ላይ በቃ እኔ ለምሳሌ አሁን የብዙ ይሄ ሶሻል ሚዲያ ላይ ወጣው ሰው ችግር ምንድነው? ትራፊክም ሲያገኝ ይጋጫል ምናምን ከዛ ያው ይቀጡና ያሳዩሃል፣ መስመር ያስይዙሃል ምናምን። እንደሱ የሚመልስ ነገር አለ። ሁለተኛ የምትወደውን ነገር ስታደርግ አሁን የምወደውን ነው የምሰራው ለስቲ ዩቲዩብ ልጀምር እስቲ የሆነች ገንዘብ ሜክ ላርግ ምናምን ብዬ አይደለም የጀመርኩት። ዴይ ቱ ዴይ ላይፌ ነው፣ እንደዚህ ነው የምኖረው፣ እሱን ነው የማደርገው። ከዛ እሱን እያደረግኩ ከሆነ ይሄ አብረው ኢምፕሩቭ የሚያደርጉት ሰዎች መሀል አንዱ ነኝ። ሶ ትወጣ ስትል ራስህን ትመልሰዋለህ፣ አማራጭ የለም። ግን አይጠፋም እንደዚህ አይነት ፍሎ ማለት ነው። አንድ ትልቅ የሙዚቃ ባለሙያ የኢትዮጵያ ሙዚቃ ለምንድን ነው የወደቀው ተብሎ ሲጠየቅ የኢትዮጵያ ኢኮኖሚ ስለወደቀ አለ። እና ለምን ምን አገናኙ አሉት። ዘፋኙ አርቲስቱ ደሃ ከሆነ ገንዘብ መስራት ስላለበት የሚወደድ ነገር ፈልጎ ነው የሚሰራው። ስለዚህ ለአርቱ ሳይሆን መኒውን ሜክ ለማድረግ ሲል ነው የሚሰራው ያንን ነገር። ሶ አርት እዛ ጋር ቫልዩ እንድትጠበቅ አይፈልግም። ምክንያቱም ደሃ ስለሆነ ነው ብሎ በጣም የሚገርም ወሬ ሲያወራ ሰማሁ። ገለበጥኩት። የኢትዮጵያ ሶሻል ሚዲያ የተስተካከሉ ሰዎች ማናገኝበት ዋናው ምክንያት ደሃ ስለሆነ ነው ብዬ አስባለሁ። እኔ የምንሰራው ስራ ገንዘብ እንድናገኝ ስለሆነ ገንዘብ ደግሞ የሚመጣው በዛ መንገድ ስለሆነ ሮንግ ዌይ ገንዘብ ሜክ የሚያደርግ ከሆነ በዛ መንገድ ከመኖር መዳን አንችልም። ምክንያቱም ያ ነገር ስለሆነ ሰርቫይቭ እንድናደርግ የሚያደርገን መኪናውን ቤቱን እንድንገዛ የሚያደርገን። ዘሪቨርስ ኢዮብ ለእነዚህ ነገሮች ግድ የለውም፣ ምክንያቱም አሳክቶታል ጉዳዮችን በሌሎች ጉዳይ ሀብታም አይደለም። አይ ነው ግን ቢያንስ ቤተሰብህን ለመጠበቅ ምናምን ማትሆን ሰው አይደለም። አይረበንም ማለት በቀን 3 እሱ ባንድ ሀገርም አንበላም። ኢንተርሚተንት ላይ ነው ልክ ነው። ግን ኢዮብ እነዚህ ነገሮች ስላሳካው አይሆንም ወይ? እና ኢዮብ እኮ ኑሮን ዘጋ አድርጎ ነው ይሄን የሚሰራው ቢባል ሪሊ ፋይናንሻል የምትሰራበት ነገር ቢሆን ሶሻል ሚዲያን ይሄኛው ኢዮብ ይመጣ ነበር? ጥያቄ ክሊር ነው። እኔ ሶሻል ሚዲያ ለገንዘብ የሚሰራ ቢሆን ኑሮ መጀመሪያ ሶሻል ሚዲያ አልጀምርም። አይ ቲንክ የሚመስለኝ እኔ አሁን እንዴት ይሆናል ኮንተንቱ የሚለው ሳይሆን አልሰራም። ሞስት ፕሮባብሊ አልሰራም። ለምን እንዳልኩ ነው ኔቸሬ
መታወቅ ምናምን አልፈልግም፣ መታየት አልፈልግም። የምር ይጨንቀኛል። አሁን እኮ መንገድ ላይ ምናምን ስንቀሳቀስ አንዳንዴ ያስደነግጠኛል። እንደውም ከጓደኛዬ ጋር ስናወራ እሱም ሶሻል ሚዲያ ላይ በደንብ ስለሚሰራ ይታወቃል እሱ በደንብ እና ምን አለኝ፣ በጣም ሰው ያቀኛል ምናምን ብለህ እንዳትጠብቅ ትዋረዳለህ ምናምን ብሎኛል። እኔም ሪቨርስ ነው ጭራሽ ሰው የሚያቀኝ አይመስለኝም። ኮንፊደንስ ምናምን እንቀሳቀሳለሁ ምናምን ፏ ብዬ የሆነ ቦታ ላይ የሆነ ሰው ያቀኛል እና ኩምሽሽ ነው የምለው፣ የሆነ ድንግጥ እላለሁ። ማለት ኖቲስ መደረግ የሚፈራ ሰው የለም፣ እፈራለሁ። የሆነ ስራም ቦታም ሌሎችም ቦታዎች ላይ ምናምን እና ለገንዘብ ብዬ ኦር ሰው እንዲያቀኝ መስራት የምችል ሰው አይደለሁም። እንደዛ ሶሻል ሚዲያ አልሰራም፣ ግን ገንዘብ እሰራለሁ። ቀላል ነው፣ ቀላል አይደለም፣ ግን ገንዘብ መስራት ይቻላል ብዬ አስባለሁ። የሶሻል ሚዲያውን ሳይድ ግን ልንገር ያየሁትን ክፍተት። ልክ ነህ፣ ብዙ ሰው ገንዘብ ስለሌለው ምናምን ነው ሶሻል ሚዲያ ላይ የሚመጣው። ከሱ ይልቅ ግን የፈረሰ ኦርደር አለ። እሱ ነው አሁን ሶሻል ሚዲያው እንደዚህ እንዲሆን ያደረገው። ምንድነው እሱ ኦርደር? ድሮ ትዝ ካለህ አንድ ሰው ኢቲቪ ላይ ለመቅረብ ኢቲቪ በእንትን በእቺ የድሮዋ ሎጎ አሁን ተመልሳለች መሰለኝ። ዩ ሃቭ ቱ ቢ ሰምባዲ በቃ ምኞት ነው። አዎ እና ፕሮፌሰር ሆነ ፕሮባብሊ እዛ እስክትደርስ አርጅተሃል። ኢቲቪ እስክትገባ ታረጃለህ። በጣም በቃ ትልቅ ስራ ሰርተ ሙላቱ አስታጥቄ ሆነ ምናምን ነው የምትመጣው እና እንትን አለው መሰላል አለው ሃይራርኪ አለው። ዛት ኦርደር ሚዲያ ላይ በጣም ኢምፖርታንት ነው ብዬ አስባለሁ። ለምን ቀና ብለን የምናያቸው ሰዎች ናቸው እዛ ጋር የሚመጡት። የሆነ እንግሊዘኛ ፕሮግራም ነበረ ትዝ የሚል ከሆነ ኢንተርቪው ሚቲ ቲቪ ነው የሆነ ተጨባብጠው ነገር ተፈራገደ በእንግሊዘኛ ምን እንደሆነ አይገባኝም ነበርና ሲመጣ ቀይር ነበረ ሁሌ። አሁን የሆነ ጊዜ ላይ ብቻ እንደዚህ ተቆራርጦ ቲክቶክ ላይ አየሁት። በጣም ነው የደነገጥኩት። እንዴ እንደዚህ አይነት ኢንተርቪው ነበር የሚደረገው ምናምን ገብቼ ሳየው በጣም ትልልቅ ሰዎች ናቸው የሚቀርቡት። ትልልቅ ነገር ነው የሚወራው። እንግሊዘኛ ስለማይገባ ነው ነበር ያኔ ችግሩ። እና እሱ ኦርደር በጣም ኢምፖርታንት ነው። ለምን ቀና ብለን የምናያቸው ሰዎች እዛ ጋ ነው የሚመጡት። አሁን እሱ ነው የፈረሰው። ማለት የሚዲያ አክሰስ በተሰራው የማህበረሰብ ኦርደር መሰረት የተሻሉ ሰዎች ናቸው የሚዲያ አክሰስ የሚያገኙት የነበረው። አሁን ሶሻል ሚዲያው ሲመጣ ማንኛውም ካሜራ ያለው ሰውና ያው ስልክ ያዘ በቃ ባጭሩ ማይክ አገኘ ካሜራ አገኘ ማለት ነው። እና ሁሉም ሰው ኦፒኒየኑን መስጠት ጀመረ። መደበቅ መታፈን የነበረባቸው ኦፒኒየኖች ሁሉ ወጡ። ፓንዶራ ቦክስ ምናምን መጽሐፍ ላይ ተገሽ ነበር። በቃ ታሽገው እንደ ፓንዶራ ቦክስ መጥቀመጥ የነበረባቸው ነገሮች ወጡ። እና እሱ ፍንዳታ ውስጥ እኔ ገንዘብ ባይኖረኝ ሞስት ፕሮባብሊ ታፍነው ዝም ከሚሉት ሰዎች መሀል ነው መሆነው እንጂ አትገኝም እዛ ማለት አልወጣም። ለምን ዲግሬዲንግ ነው፣ በጣም ያዋርዳል። እኔ በጣም ከይቅርታ ጋር ነው እንግዲህ አሁን ይሄን የማወራው። ራሳቸውን አዋርደው ገንዘብ የሚሰሩ ሰዎችን ሳይ በጣም ነው ማዝነው። አዝንላቸዋለሁም፣ ሶሳይቲውም ያሳዝነኛል። ማለት ገንዘብ ሜክ ለማድረግ ራስን ሂዩሚሌት ማድረግ ማለት በጣም ከዚህ በላይ የተዋረደ ነገር የለም። ለምን እኔ ገንዘብ ትልቅ ነገር አይደለም ማለት ሰው ገንዘብ ያስፈልጋል ለመኖር ምናምን፣ ግን ኢዝሊ ገንዘብ የሚሰሩ ሰዎች ምናምን ስታይ ማለት ጭንቅላታቸውን ተጠቅመው አክሰሳቸውን ተጠቅመው ኢንፎርሜሽናቸውን ተጠቅመው ገንዘብ የሚሰሩ ሰዎችን ስታይ ለዚህ ነው ሰው እንደዚህ ራሱን ቅሌት ውስጥ የሚከተው ምናምን ትላለህ። የቤተሰብ ገመና የሚያወጣ ሰው ምናምን የሆነች ገንዘብ ሜክ ለማድረግ ከዚህ በላይ በቃ እኔ ሳያዝናለሁ እና ዴፊኒትሊ አታገኘኝም። ከ10 ዓመት በፊት የተዘጋጀ ግን ያላስተዋል ነው ደበሎ ዌብሳይት የኦርቶዶክስ ተዋህዶ ከ13000 በላይ የሆኑ መጽሐፎችን በድምጾችና በጽሁፍ ያስቀመጠ ከውዳሴ ማርያም እስከ 14ቱም ቅዳሴ፣ ከጾመ ድጓ እስከ ዜማና ምስባክ፣ ከሰዓታት እስከ መዝሙረ ዳዊት ከነ ድምጹ ከነ ጽሁፉ፣ ከመንፈሳዊ መጻሕፍት እስከ ግጻዌ ድረስ፣ ከግስ እስከ ተርጓሜ፣ ሌሎችም ጥንቅቅ ያሉ የቤተ ክርስቲያኒቱ መጽሐፎች በድምጽ በጽሁፍ የሚገኝበት ጠለቅ ብሎ ሲገቡ ብዙ ተአምር የሚያዩበት ዌብሳይት ነው። ደበሎ ዌብሳይት ለምዕመናን፣ ለአብነት ተማሪዎች፣ ለመምህራን እንዲሁም ለተመራማሪዎች ሆኖ በቀላል መንገድ የተዘጋጀ። ይግቡ፣ መልካሙን ነገር ይቅሰሙ። ኢንተርቪው ላይ የጠበቅኩትን ልንገርህ። አንድ ኢንተርቪው ላይ
በጣም የምትወዳቸውን ሰዎች ቅርብ የምትላቸው ሰዎች 1 2 3 ከተሳሳትኩ ታርመኛለህ በህይወት የሉም እና የምጠብቀው ሰው ነበረ የሆነ ልክ ያቺን ፓርት ስደርስ ነው የምልህ ወይ ከተለመደ የኢንተርቪው መንገድ ሊሆን ይችላል ወይ ደግሞ እንደ ሰው እና ከዛ በኋላ ዝም ብዬ ሳስብ ሞት ፊት የሚቆም ኢዮብ እየመሰልከኝ መጣ። ዝም ብዬ ሳይ መጽሐፉም ላይ በኋላ ሜንሽን አደርገዋለሁ 2 3 ሰዎችን በጣም የምትወዳቸውን ሰዎች በቅርብ ማጣት ይሄኛው ኢዮብ ወንድነት ህይወትን እስከ መጨረሻው ምን ይመጣል የሚለው ጥጉ ድረስ ለመሄድ የሚሞክረውን ሰው ሰራው ወይስ ምን አደረገው? አራራው፣ አስጨከነው እዚህ ምድር ላይ? እሱም ባውቅ በጣም ደስ ይለኛል። ሞት በጣም እንትን ነው። አንድ ሚዲያ ላይ የተናገርኳቸው እንትን ስለሆኑ ሚዲያ ላይ የሚታወቁ ሰዎች ስለሆኑ እንጂ ከጀርባ በጣም ብዙ ገጠመኞች አሉኝ ከሞት ጋር እና በቤተክርስቲያንም እንትን አለ። ይሄ ተዘክሮተ ሞት የሚባል ነገር አለ። ሞትን ማሰብ ሞት እንትን ነው። ኢትስ አ ጉድ ሪማይንደር። እንትና ስቲቭ ጆብስ እንትን ጋር ቀርቦ ማነው ሃርቫርድ ዩኒቨርሲቲ መሰለኝ አንድ ንግግር ሲያደርግ ነገ ትሞታላችሁ ብትባሉ ምናምን አይነት ነገር ሀሳብ አንስቶ ነበረ እና ለኔ በጣም እንትን የምለው ሀሳብ ይሄ ብዙ ጊዜ የማስበው ሀሳብ ነው። ሞት ለምን እንትና ሞት ነው እውነት። ፌስቡክ ላይ አንዴ እንደዛ ብዬ ፖስት አድርጌ ነበር። ሞት እውነት ነው፣ እንትን አይደለም፣ ቀልድ አይደለም። ማለት ክርስቲያን ነን እኛ፣ ከሞት በኋላ ህይወት አለ ብለን ነው የምናምነው። ግን እዚህ ዓለም ላይ ባለው ቋንቋ በዚች ዓለም ካርታ ሞት እውነት ነው እና የሆነ ሰው ሲሞት ይሞታል። የምድር ከዛ በኋላ የለም እና ገመና ይወጣል። የለም ሸፍነህ የለበስከው ሰውነትህ አደባባይ የሚወጣ ያኔ ነው። ደብቀህ የያዝካቸው ሚስጥሮች ካሉ እንትንህ የሚታየው ያኔ ነው። ሬዚሊየንስህ ምን ያህል ጠንካራ ነህ፣ ምን ያህል ተሸክመሃል የሚለው የሚታየው ያኔ ነው። ማለት መፍረስ ይጀምራል። ልክ አንተ ዞር ስትል የሆኑ ህንጻዎች መውደቅ ይጀምራሉ። ሪሰንትሊ አንዳንድ ሰዎች ላይ እንደዛ አይተህ ሊሆን ይችላል። እንደውም እግዚአብሔር ከረዳኝ ይህን ዲቴይል ሰራበታለሁ ብያለሁ። አንድ በጣም ፕሮሚነንት ሰው ሪሰንትሊ አይቻለሁ። በሱ ሞት ምክንያት ብዙ ፒላሮች፣ ብዙ ነገሮች ሲፈርሱ ምን አይነት ሰው ነው፣ እንዴት ነው ሁሉ ተሸክመው የኖረው ምናምን እያልኩ እስክገረም ድረስ ማለት ነው። በቃ ለወንድ ጥሩ ኤግዛምፕል ብዬ የማስበው ሰው አግኝቻለሁ ሪሰንትሊ። እና ሞት አቮይድ የምታደርገው ሀሳብ አይደለም። እኔ ደግሞ በገና ረዳሪ እኮ ነኝ እና እንትን አብዛኛው እንትኑ ሞት ጋር ግን ደፋር ያደርግሃል። ሞትን ማሰብ ደፋር ያደርግሃል ማለት እውነተኛ እንትንህ እንድትኖር ያደርግሃል። እውነተኛ ጄኒውን እንድትሆን ማለት ነው። በቃ አስመሳይ እንዳትሆን ያደርግሃል። አስመሳይ ሰው በጣም አስቸጋሪ ነው። ለራሱም የማይታመን ሰው ማለት ነው። ለራሱም ጄኒውን ያልሆነ ለሰው ማስመሰል እሱ አንድ ስቴፕ ነው። ግን ሰው ለራሱም ደግሞ ያስመስላል። የሆነ ነገር ነኝ ብሎ ያስባል ሰው። እኔ ይገርመኛል አንዳንድ ሰው የሆነ አይነት ያልሆነውን ማለት ነው እና ራሱን ያሳምናል። ለምሳሌ የሊሞዚን ትሪትመንት የሚጠብቅ ሰው አለ። ታክሲ ላይ ይወጣና ሰርቨር ከፍሎ እንዴት ትናገረኛለህ እንደዚህ ነው የታክሲ ላይ ነው ያለው። በቃ ቤዚክ እንትን ላይፍ እዛ ታክሲ አካባቢ ያለው ላይፍ ይሄ ነው እና እንደሱ አይነት ፐርሰፕሽን እንዳትይዝ ያደርግሃል። ሞት ከእንትኑ ጋር ያጋጭሃል ከእውነታው ጋር። በገናም የሆነ ያህል ኮንትሪቢዩሽን አለ ይመስለኛል እሱ። የበገና ድርደራዎች ውስጥ በተለይ የጥንቶቹን መዝሙሮች ምናምን የምትደረድር ከሆነ ብዙዎቹ ስለ ሞት፣ ስለ ሎስ፣ ስለ ምናምን ይበዛቸዋል። ፔንፉሉ ሳይድ ይበዛል የበገናው እና ሜቢ እሱ ይመስለኛል። ካል መልሾ ከሆነ አላውቅም። አይ አንደርስታንድ። ወደ አውቲዝራማ የመጨረሻዎቹ ጥያቄዎች ልሂድ። በጣም ቆንጆ መጽሐፍ ነው። የራስህን መንገድ ለመፈለግ የሄድክበት መጽሐፍ ነው።
እውነት ለማውራት ይሄው እንደምታየው በርካታ ጥያቄ ነው የጻፍኩት፣ ግን አብዛኞቹን በአንተ ውስጥ ስለመለስኩት ዋና ዋና የሚለውን ለማየት ሞክራለሁ። እዚህ መጽሐፍ ውስጥ መለየት የማልችለው አንድ ነገር አግኝቻለሁ፣ ኢትዮጵያዊነትና ኦርቶዶክሳዊነትን እና በአንተ ሳይድ ሁለቱ እንዴት አንዱ ያለ አንዱ ናሬት መደረግ እስከማይችል ድረስ ነው እዚህ መጽሐፍ ላይ ያየሁት እና ከታሪክ ጋር አላጋጭህም፣ ግን ደግሞ ምን ብዬ አስባለሁኝ የሁለቱን ውህደት እንዴት ነው የምታየው? አንዳንዶች በጣም ኤክስትሪም ወስደውት ሀገራቸው እምነታቸው የሚያደርጓት ሰዎች አሉ። አንዳንዶች ደግሞ ነው የራሱ የሆነ ድንበር ልዩነት አለው። ለምሳሌ ይህ ሀገር ባይቀጥልም ክርስቲያን ሆኖ ምናምን የሆነ ቦታ በቤት ውስጥ ሆኖ ክርስቲያን ሆኖ መቀጠል የሚያስቡም ሰዎች አሉና ለአንተ የሁለቱ ውህደት ምን ጋ ነው መስመራቸው? ደጋግሜ እንደምለው ኦርቶዶክስ መሆን ሁሌም ከጽንፍ ያድናል። እዛኛውም ጽንፍ እንዳትሆን ያደርግሃል። በተዋህዶ ስለሆነ የምናምነው ሁለቱን አዋህደህ ግን በተአቅቦ ደግሞ አለው ያለ መጠፋፋት። ጭፍልቅ አይደራረግም እርስ በርሱና ኢትዮጵያ ስፔሻሊ አሁን በዚህ ባለንበት ዘመን ብዙ ህዝቦች ያሉባት አይ ቲንክ the second አፍሪካ ውስጥ ትልቅ የህዝብ ቁጥር ያለበት ሀገር ነን። በጣም ብዙ ሃይማኖቶች፣ ብሔረሰቦች ያለበት ሀገር ነው እና እነዛ ሁላ ህዝቦች፣ ሃይማኖቶች ኢኳሊ ሁሉም እኩል ተከብረው እኩል ፕሪቪሌጅ ተሰጥቷቸው የሚኖሩበት ሀገር ነው። ይሄ ህገ መንግስታችን ላይ ያለ ኦር ይሄ ኮመን የምንለው የሚያግባባን እውነት የለም። እሱ ይሄ ነው። ኢንዲቪጁዋሊ ደግሞ ሁላችንም የራሳችን አንደርስታንዲንግ አለን። ሙስሊሙም እንደ ሙስሊም የሚረዳው ኢትዮጵያን የሚያይበት አንግል አለው። ምናልባት ነቢዩን መልእክተኞች የተቀበለ ብሎ አንደርስታንድ ሊያደርግ ይችላል። ሌላውም በራሱ መንገድ እንደዛው። እኔ ደግሞ እንደ አንድ ኦርቶዶክስ ኢትዮጵያ ከክርስትና ወይም ስፔሻሊ ከኦርቶዶክስ ክርስትና ጋር ያላት ህብረት መነጣጣል ይችላል ለማለት ይከብደኛል። ለምን ኢትዮጵያ የእመቤታችን አስራት ሀገር ናት ይባላል። ይሄን አምናለሁ። ባይዘው አሁን እንደዚህ ስንል ኤክስትሪም መስሎ ሰው አለ። ግን አንዳንድ እንትኖች ልንገርህ፣ አንዳንድ ኤቪደንስም ባይሆን አትሊስት እንደው ተቀራራቢ። አሁን ግሪክ ውስጥ ማጆሪቲ ኦርቶዶክስ ነው። ግሪክ ውስጥ አንድ ማውንት አቶስ የሚባል ገዳም አለ እና አቶስ ውስጥ ያሉ አባቶች ምን ይላሉ? አቶስ የእመቤታችን አስራት ቦታዋ ናት። ከግሪክ ውስጥ ተለይታ ለእመቤታችን የተሰጠች ቦታ ናት እና እነሱ እንደሚሉት እመቤታችን ጌታን ለምነዋለች አቶስን እንዲሰጣት በቃል ኪዳን ማለት ነው። ለምነዋለች ሁላ ብለው ያምናሉ። ኢትዮጵያ ውስጥ ብቻ ያለ ነገር አይደለም እንደዚህ የቃል ኪዳን ምድርነት ምናምን። ሁለተኛ ኢትዮጵያና ክርስትና ያላቸው መስተጋብር እንዲሁ ዝም ብለን የምናልፈው አይደለም። በታሪክ ራሱ ብናየው ለምሳሌ የመጀመሪያዎቹ ክርስቲያኖች እንግዲህ ሐዋርያት እንላቸው ጋር የመጀመሪያዎቹ ኢንካውንተር ከነበራቸው ሀገራት በእንትን ደረጃ ሳይሆን በዝም ብሎ ኢንዲቪጁዋል ደረጃ ሳይሆን በሊደርሺፕ ደረጃ ካሉ ሰዎች አንጻር ሄደን ስናይ ኢትዮጵያውያን ናቸው። የመጀመሪያዋ ክርስቲያን ሀገር ባይዘው እንትን ናት። በኔሽን ደረጃ አርሜኒያ ናት። ከአርሜኒያ ቀጥሎ ኢትዮጵያ ናት። ሮም ክርስትናን ሳትቀበል ነው ማወራይ። ሮማን ኤምፓየር አዛን ኤምፓየር እንደ ሀገር እንደ ኤምፓየር ክርስቲያን ነኝ ብሎ ሳያውጅ በፊት በመንግስት ደረጃ በህዝብ ደረጃ የክርስቲያን መንግስት፣ የክርስቲያን ሀገር፣ የክርስቲያን ደሴት አሁን የምንላቸው የምንጠቀማቸውን ቃላት ወይም ሀሳብ ኢንተርቴን ያደረገችው ሀገር ኢትዮጵያ ናት። ግን ከአርሜኒያም በላይ ደግሞ ክሌም እናደርጋለን። ለምን አርሜኒያ የአይሁዱን ስርዓት አልተቀበለችም፣ አታውቅም። ኢትዮጵያ ከዛም በፊት ነበረች። እንደውም ለብዙ ነገሮች መከራከሪያ መሆን የሚችል መጽሐፍ ቅዱስ ላይ ብዙ ጥቅሶች አሉ። ለምሳሌ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚል ሀሳብ አለ አይደለ? ግብጽ አትዘረጋም ነው ወይ እንትን ሊቢያ ደከማት ነው? ገባ? ኢትዮጵያን ስፔሲፊካሊ የሚያነሳበት ሪዝኑ ምንድን ነው?
ይህን ስል ሳልቬሽን እንደ ሀገር አይደለም የሚሰጠው። ለምሳሌ መዳን ለኢትዮጵያ ሰዎች ተብሎ አይሰጥም፣ ወይም እስራኤላውያን ብቻ አይደለም የዳኑት። መዳን እግዚአብሔር ለሁሉም ሰው የሰጠው ስጦታ ነው። ግን ይሄ እግዚአብሔር ሀገርን ይመርጣል። እስራኤል ተመርጣለች። ለምሳሌ በእኔ እምነት ኢትዮጵያም ተመርጣለች እያምናለሁ። ህዝብ አገር የሚመረጠው በህዝቡ ምክንያት ነው። በወቅቱ ለምሳሌ የነበሩት ሰዎች እግዚአብሔርን የሚያስደስቱ ሰዎች ስለነበሩ፣ ለምሳሌ በብዙ ተአምር በብዙ አይነት መንገድ እግዚአብሔር ተገልጦላቸው ያላመኑት እስራኤላውያን ቁጭ ብለው ትንሽ ስፓርክ ሲያሳያቸው የሚያምኑ ህዝቦች የነበሩበት ሀገር ነው ይህ ሀገር። እና ከክርስትና ጋር እንደ የተሳሰረ የተገመደ ነገር አለው ብዬ አምናለሁ። የሀገሪቱም ስሪት ወይም ኢትዮጵያ የተሰራችባቸው ፒላሮች ክርስትናን ቤዝ ያደረጉ ናቸው ብዬ አስባለሁ። ለምሳሌ ይሉኝታ መጽሐፍ ቅዱሳዊ ነው። እዛ መጽሐፍም ላይ የተወሰነ አንስቼው ነበር። ጌታም ሰዎች ምን ይሉኛል ከማለት እና ይሄ ህዝብ ይሉኝታን ዝም ብሎ ራንደምሊ ነው የፈጠረው ብዬ አላስብም። ከክርስትና የተወረሰ አንድ ካልቸር ነው። ክርስትና በባህሉ የአይሁድን የተነሳበት የዛ የአይሁዱ አካባቢ ስለሆነ የእስራኤል አካባቢ ስለሆነ የአይሁድን ባህል፣ ቋንቋ ምናምን ይዞ አይዘምትም። ወደ ሆነ ቦታ ሲሄድ ይመጣና ባህሉን ነው የሚያጠምቀው። እና እዚህ ሀገር ያሉንን ባህሎች ነው ወደ ክርስትና ቀድሷቸው የክርስቲያን ያደረጋቸው። ስለዚህ የኢትዮጵያ ክርስትናን ስናየው የኢትዮጵያ መልክ አለው፣ የአርሜኒያን ክርስትና ስታየው የአርሜኒያ መልክ አለው። ግን የኢትዮጵያ ክርስትና በዛ በያዘው መልክ የጁዊሹንም መጀመሪያውን የአይሁድን እምነት ተቀብሎ ከዛ በኋላ ክርስትናን ተቀብሎ ሁለቱን አዋህዶ አሁን ማንም ሰው ራንደምሊ ብድግ ብሎ ተነስቶ ሊያያቸው የሚችላቸው የአይሁድ መሰዊያ ያለባቸው ምናምን ቦታዎች ኢትዮጵያ ውስጥ ያሉበት ሀገር ነውና እንደዛ አይነቱን ሀገር ከእግዚአብሔር ለይቼ ወይ ከክርስትና ለይቼ ላየው አልችልም። ለእኔ ይከብደኛል። ግን ይህን ስል አሁንም ብዙ ሰው ደግሞ እንዳያወዛግብ ቶፒኩ ሴንሲቲቭ ስለሆነ ታዲያ ሌሎች ሃይማኖቶች የሚኖሩበት ሀገር አይደለም ወይ? ሌሎች ሃይማኖቶች እዚህ ሀገር ላይ እኩል መብት የላቸውም ወይ ምናምን ከተባለ ኦብቪየስሊ አላቸው። አሁን ይህን ቀድሜም የተናገርኩበት ሪዝን እሱ ነው። ለእኔ ግን አዛን ኢንዲቪጁዋል እንደ ግለሰብ ኢትዮጵያ ከክርስትና ጋር ጽኑ የሆነ ህብረት ወይም መስተጋብር አላት ብዬ አምናለሁ። ናዳብ፣ መልካም፣ እነ ሄርማ ሌሎችም ገጸ ባህሪያቶች ውስጥ የሚገኙ የታሪክ ውህደቶች ፍሎዎች እንዳሉ ሆነው አንድ ባነሳብ ደስ የሚለኝ አንተ የትኛው ነህ ብል ደስ ይለኛል። አንተ የትኛው ነህ? ምክንያቱም ከአንተ ጋር የሚገናኙ የሆኑ ዶቶች አሉ የሰራኋቸው ከካሜራ ውጭ ይሰጥሃል። አንተ ከሰጣቸው ኢንተርቪዎችን አንተ ነስቼ እዚህ ጋር እንትናና እንትን አዮብ ነው፣ እዚህ ጋር እንትናና እንትን አዮብ ነው እያልኩ የሰራኋቸው ዶቶች አሉ። እኔ ግን ደራሲው እኮ ነኝ። ካራክተር አረከኝ። አንዳንድ ጊዜ ከደራሲነት ውጪ ለምሳሌ አሁን አንዱ አንጻር የጻፍክበት አንጻር ራስ ፓርቲሲፔት ታደርጋለህ ጽሁፉ ላይ ማለት ያንተ ኦፒኒየኖች አሉ። አሁን ለምሳሌ ካራክተሩ እየሄደ እያሰበ ነው ብለህ የምትነግረን ሀሳብ ላይ ሀሳቡን ጨርሶ ሁሉ አንተ ግን ልትቀጥለው ደግሞ ትሞክራለህ አንተ ራስህ ማለት ነው እንደ ደራሲ። እዚህ ውስጥ መልካም ሌሎችም ካራክተሮችን አያለሁኝ አይዶ ፋሲኔት እንደሚያደርግህና ሪሊ አንተ የትኛው ነህ ብልህ መልሳለህ ወይስ እንለፈው? እኔ እስቲ ሰጀስት ያርግ ሰው ያነበበ ሰው ከኔ ጋር ወይ አንተም ሰጀስት አርግ፣ ሌሎችም ሰዎች ያነበቡ ሰዎች ሰጀስት ያርጉ ብዬ አስባለሁ። ግን አንዳንድ ሪል ኢቨንቶች አሉ መጽሐፉ ላይ እና አክቹዋሊ ሀፕን ያደረጉ ግን የማይመስሉ አሁን ለምሳሌ ይሄ ኖርማል ነገር ኖርማል ነው ሁሌም። ለምሳሌ ኤልያስና ኢዮብ አወሩ፣ ይሄ ኖርማል ነው፣ ይሄ አፕል ሊያደርግ ይችላል። ግን ከዛ ውጪ የምር ምናምን የሚያስብለው አሁን አፕን አድርገዋል ብለህ እንዴ ከምርህን ነው ምናምን የምትለኝ አይነት ኢቨንቶች መጽሐፉ ላይ አሉ። ግን የምር አፕን ያደረጉ ነገሮች አሉ እና ከዛ ተነስተን ሜቢ ኢዮብ ማነው የትኛው ነው ልንል እንችላለን። አይ ሆፕ ግን
እስቲ የሰውን ኦብዘርቬሽን እንይበት አይሻልም? ጉድ ከአንተ ጋር በተያያዘ ብቻ ሳይሆን እዚህ መጽሐፍ ላይ አንድ ባነሳብህ ደስ የሚለኝ ነገር አብሮ ከአንተ ጋር እንዲሄድ የምፈልገው በጣም ሳስበው የነበረው ነገር አንተ አሁን ወንድነት ጋር እየሰራ ያለኸው ኮንተንት የራስ የንባብ የምን ውጤት እዚህ መጽሐፍ ላይ ቴዎድሮስ ሆኖ የመጣ ይመስለኛል። ላስረዳ ምን ልል እፈልጋለሁ። መጽሐፉ ላይ ፋይናሊ ያው ሰዎች እንዲያነቡት እናደርጋለን፣ ግን ሰዎችን መስራት ያለበት ይህ ሀገር ነው። ራሱን የሚመራውን ሰው መስራት ያለበት ይህ ሀገር ነው። ኖት ከእግዚአብሔር የሆነ ዱብ የሚል ነገር አይደለም። በመሰራት ታምናለህ፣ በመስራት ታምናለህ። አንተ ደግሞ በእውነተኛው ዓለም ላይ የሆነ ነገር እየሰራህ ነው። የሆነ ሰው የሆነ ወንድ ለመፍጠር እየሞከርክ ነው፣ እዚህ ምድር ላይ የሚኖር ወንድ። ያ ወንድ ቴዎድሮስ ነው። ምክንያቱም እዚህ ውስጥ ገዳም ውስጥ ህፃናትን ያሳድጋሉ። እነዚያ ህፃናት እንደዛ ምክንያቱም ከዛ ውስጥ የተሰሩት ልጆች ናቸው ፋይናሊ ተቀብተው ያንን ንግስና ይዘው ምናምን። መጨረሻውን ላለመናገር ሞክራለሁ። መጨረሻ ላይ ግን ንጉሱም ሙሉ ንጉስ አይሆንም፣ የሆነ የሚያጣው ነገር አለ ምናምን። ሙሉ ንጉስ ለመሆን ሌላ ፕሮሰስ አለው። ኢዮባን ኮንሺየስሊ ቴዎድሮስን እየሰራ ነው ወይ ብዬ እያሰብኩኝ ነበር። እግዚአብሔር ይመስገን ነህ እንዴ ብላ አለመጠየቅ አሁን በዚህ ዘመን ነኝ የሚል የበዛ ስለሆነ ንጉስ የመስራት ነህ እንዴ ወይስ ሌላ እንጠብቅ? አይ ሰው ደግሞ የምር እንዳይመስላ እሺ እንትን ነው ንጉስ የመስራት ሐሳብ ነሰሰርሊ እንትን መሆን የለበትም። የሆነ አሁን አብዛኞቹ ነገሮች ሜታፎር ናቸው በእኔ እሳቤ እና ሊትራል የመሆን እድል አላቸው አንዳንዶቹ። ግን ንጉስ የመስራት ፕሮሰስ አሁን እኔ ስቱዲዮ ቁጭ ብዬ እንደማወራው አይነት ቀላል ስራ አይደለም። ንጉስ የመስራት ፕሮሰስ ኖቶሊ ንጉስ ስንል ንጉስ ብቻ አይደለም። እኔም ልል የፈለኩት ወንድ የሆነ አንድ ኢንዲቪጁዋል የሚያደርግ የሆነ ኢንዲቪጁዋል እዚህ መጽሐፍ ላይ ንጉስ ተብሏል። ኢዮብ ደግሞ መስራት እፈልጋለሁ ብሏል። ራሱ እየሰራ ነው። የሚገርም ዋን ኦፍ ዘ ኤሌመንትስ እኮ ወንዶች እንዲኖራቸው ከሚፈለጉት ወይም እንዴ እኔ ካለኝ ንባብ በዩንጊያን ሳይኮሎጂ ቅድም ከቀረጻም በፊት ሳወራ የነበረው ዋን ኦፍ ዘ ካራክተርስ እኮ አርክታይፕስ ኪንግ አርክታይፕ ነው፣ የንጉስ አርክታይፕ ነው። ኦርደር የሚያመጣው ስርዓት የሚያመጣው እንደሱ አይነቱ ካራክተር ነው እና እሱ እኮ ይፈለጋል እንዲኖር ይፈለጋል። አሁን ማስተምራቸው ልበል ወይ ደግሞ ራሴ አብሬ የምሰራቸው ወንዶች የንጉስ ካራክተር እንዲኖራቸው እፈልጋለሁ። በጋሽ ላይ የንጉስ አይዲያ እኛ ሀገር በጣም ብሪሊየንት አይዲያ ነው ማለት ኢቨን ቃሉ ራሱ ቋንቋው ራሱ ምናልባት መጽሐፉ ላይ አንስቸው ይሁን አይሁን አላውቅም። ከመጽሐፉ የተቆረጠ ገጽ ስላለ አንዳንድ ነገር ይምታታብኛል። ባይዜ ወደ 100 ምናምን ፔጅ ተገንጥሎ ወጥቷል። ስለ ንጉስ የተወጣው ፓርት ላይ ነው ያወራሁት እዛኛው እንትን ላይና የሂብሮቹ መጀመሪያ መጽሐፍ ቅዱስ ላይ እግዚአብሔር ወይ ንጉስ ስጠን ብለው ጠየቁ እና ጦርነት ሲያደርጉ እነዛ የተደራጀ ሰራዊት የተደራጀ ንጉስ ምናምን አላቸው፣ ሲስተም አላቸውና ይመጡና ድራሻቸውን ያጠፋቸዋል። ከዛ እግዚአብሔር ደግሞ እዚህ ፕሮቴክት ያደርጋቸዋል። የሆነ ሰው ያስነሳና ምናምን እንትና የጌዲዮንን ታሪክ ምናምን ካስታወስከው በሆነ አይነት መንገድ ፕሮቴክት ያደርጋቸዋል። ከዛ እስራኤላውያን ይሄ እንትኑ ኢንሴኩሪቲው አለቀቃቸውም እና በቃ ለምን እንደምታስጨንቀን ንጉስ ስጠን አሉት። የሆነ ሰው ስጠን ኦርጋናይዝ ያርግን አለ እንዋጋ አልወጣም አለ። አይ አለ አስታወስኩት። እና የነሱ የጠየቁት አይዲያ ኦፍ ንጉስ መሌክ ይባላል። እና በሂብሩ መሌክ ማለት ካይንድ ኦፍ አምላክ ነገር ነው። እግዚአብሔር ደነገጠ። እንዴ ንጉስ ስጠን what do you mean አላቸው። እኔስ ምንድነኝ አምላካችሁ አይደለም? ንጉስ ስጠኝ ማለት አምላክ ስጠኝ እንደማለት ነው። እኛ ሀገር ግን ዲስቲንክሽን አለው። የእስራኤሎቹ ንጉስ አሁን ሳኦልን ብታየው የመጀመሪያው አይዲያ ለእግዚአብሔር እየተገዛ ከእግዚአብሔር የሚመጣው ወደ ህዝቡ እያመጣ በእግዚአብሔር ፈቃድ ህዝቡን ማስተዳደር ነው። እሱኛውን አይዲያ ዲፋይ አድርጎ በኋላ ላይ
ራሱ የሚፈልገውን ማድረግ ጀመረ። the idea of መሌክ እሱ ነው። የምትፈልገውን ታደርጋለህ። ዲክታተርሺፑ ምናምኑ የሚመጣው ከሱ ነው። እና መሌክ ሲሆን ዲክታተር ነው፣ ኃይለኛ ነው፣ የሚፈልገውን ነው የሚያደርገው። ንጉስ ግን ሲሆን የእግዚአብሔርን ፈቃድ የሚፈጽም እንጂ የግሉን ፈቃድ የሚፈጽም አይሆንም። ስለዚህ ህዝቡን እንዴት አድርጌ ልምራ፣ እንዴት አድርጌ ላስደስት፣ ምን ልሁንለት ለዚህ ህዝብ ምናምን እያለ የሚኖር አይነት ሰው ነው የምትፈጥረው። እንደዛ አይነት ንጉስ ነው የሚሆነው። የኛ አይዲያ ኦፍ ንጉስ እንደዛ አይነት ነው፣ በእግዚአብሔር የሚመራ። ለዛ ነው ነገስታቱ ስዩመ እግዚአብሔር ምናምን ምናምን የሚጨምሩበት ከስማቸው ላይ። እና ንጉስ የመስራት ወንድ የመስራት ፕሮሰስ ውስጥ ንጉስ የመስራት ቴንደንሲ ሊኖር ይችላል። ሊትራሊ ንጉስ ለመስራትም ባይሆን ግን እነዛ ኤሌመንቶች የንጉሱ ኤሌመንት ወንዶቹ ላይ እንዲኖር ይፈልጋሉ። ነሰሰርሊ ሀገር እንኳን ባይመሩ የሚመሩበት ቤት ውስጥ ኦርደር የማስያዝ ሳክሪፋይስ የመቀበል ለሰው የመሰዋት ራሳቸውን የመገበር እንደዚህ አይነት ቴንደንሲ ያላቸው ታይራንት የሆኑ ሳይሆን አሁን በአርክታይፕ መሰረት ለምሳሌ ጥሩ የምንለው አርክታይፕ ኪንግ ነው። መጥፎ ሲሆን ታይራንት ይሆናል። ወይ ደግሞ ወደዚህኛው ሳይድ ከሄደ ዊክሊንግ ይሆናል። ይሄ ደካማ አይነት ንጉስ። ቤታቸውም ፕሮፐርሊ የሚያስተዳድሩ ሶሳይቲያቸው ውስጥ ቫሉዌብል የሆነ የለም። ልክ ሲመጡ በቃ እሱ መጥቷል አሁን ተረጋጉ የሚባልለት ችግር የሚፈታ ሶልቭ አንድ ስቴፕ ሶሳይቲውን የሚያሻግር አሁን ጃዝ ስንል ከርመን ሙላቱ አስታጥቄ ሲመጣ ትራንስፎርም አደረገው፣ ኢትዮ ጃዝ አደረገው። ነገ ደግሞ የሆነ ሰው ይመጣል እንደሱ የሚቀይር። ይሄ ነው የንጉስ ካራክተር፣ ትራንስፎርም የሚያደርግ የሚቀይር። እንደዚህ አይነት ሰው ያስፈልጋል። እና ወንዶች እንደዛ እንዲሆኑ ፈልጋለሁ፣ ወይም እንትኔ ነው ምኞት ነው። ቴዎድሮስ እንግዲህ የሰራው አፍሮ ኤምአይቲ የትምህርት ዌብሳይት ከፕሪ ጋርደን እስከ ሃይ ስኩል ሁሉንም አይነት ትምህርቶችን የያዘ ከ57 በላይ ለየት ያሉ ኮርሶችን በውስጡ ያካተተ ጥንቅቅ ባሉ ባለሙያዎች የተዘጋጀ የጽሁፍ የድምጽ እያንዳንዱ ዕውቀት የተከማቸበት ሎጊን ለማድረግና ለመጠቀም በጣም ቀላል ከ2300 በላይ ተማሪዎችን በማስተማር ላይ የሚገኝ ለተማሪዎች ለአስተማሪዎችም ምቹ ሆኖ የተዘጋጀ ዌብሳይት ነርሲንግ እንዲሁም የኮምፒውተር ኮርሶችን በውስጡም ይዟል። በነገራችን ላይ በኤአይ የታገዘ መልመጃ ተማሪዎች እዛው ላይ እንዲሰሩ ጀነሬት ያደርጋል። እዛው ላይም ውጤቱን ያሳያል። አፍሮ ኤምአይቲ የትምህርት ዌብሳይት። የመጽሐፉ መደምደሚያ ላይ አይ ቲንክ ሳምናስ ይመስለኛል የመልካም ልጅ ነው። እኔ ልቤ እዛ ጋር ረፍ ብሏል። ያ የሞተው ሰውዬ እንዲኖር የተደረገበት መንገድ ሌትስ ግን ብጠይቅ ደስ የሚለኝ እንደዚህ አይነት ምኞት አለህ እንዴ? የሞተ እንዲነሳ የምትፈልገው ሰው አለ? ዊሽ የምታረገው ይሄ ሰው ድጋሜ እድሜ ቢቀጥልለት ብለ ስለ አባቱ ስትል ወይ ስለ ልጁ ስትል የተመኘው ሰው አለ? ምክንያቱም አልጠበቅኩም የዛን ካራክተር ድጋሜ መነሳት። ኢቭን ኢፍ ዛት ነሰሰሪ የሚለውም ጥያቄ ነው፣ ግን ለአባትየው እንደሚጠቅመው አንደርስታንድ አደርጋለሁ በደንብ። ምክንያቱም ሲሰቃይ የኖረ አባት ስለሆነ እዮ ዊሽ አለው እንዴ ሞት የማስነሳት? መጽሐፉ ኦልሬዲ ፈቅዶልሃል ብዬ እንድታስነሳ። ትንሳኤ የሜታፎሪካል ሀሳብ ነው የሚገርመኝ። እና ትንሳኤው ሀሳቡ ምን እንደሆነ ታውቃለህ? ሳምናስ የዚህ ጄኔሬሽን ኤግዛምፕል ነው። ሳምናስ እኛ ነን፣ ባይዘው ሎስት ነን። በሆነ አጋጣሚ ጥሩ ጋይዳንስ ኖሮን ሊሆን ይችላል፣ ላይሆንም ይችላል። ግን የሆነ ሰዓት ላይ ይወጣል ያ ጋይዳንስ። እና የዚህ ጄኔሬሽን አንዱ ችግር እሱ ነው። ጋይዳንሱን ተነጥቋል በሆነ አይነት መንገድ እና ፔን ውስጥ ነው ያለው። ሳምናስ ውስጥ የምታያቸው ህመሞች፣ ሬዚሊያንሶች፣ መጣላቶች፣ ከእግዚአብሔር ጋር የሚያደርገው ጭቅጭቅ፣ ከራሱ ጋር የሚጣላው፣ ከእናቱ ጋር የሚጣላው፣ ያ ሁላ የምታየው ተርሞይል የሰጣ ገባ የኛ ሪፕሬዘንቴሽን ነው። እና መጨረሻችን ሞት ነው። የሚያሳዝነው የዚህ መጨረሻችን ሞት ነው ስልህ የሆነ አይነት ሳልቬሽን ያስፈልገናል እንደ ጄኔሬሽን ማለት ይሄ ጄኔሬሽን ያሳዝናል። ባይዘው ማለት ጦርነት ውስጥ ነው ተወልደን ያደግነው አይደል? ኢትዮጵያ ውስጥ ሰላም የሆነበት ሲዝን ምናቅ አይመስለኝም።
እና ዊሽ ታረጋለህ አይ ዊሽ በቃ እንደው አልቆ ኢትዮጵያ አድጋ ምናምን ካደጉት ሀገራት ተርታ ተሰልፋም ይሁን ብቻ የተሯሯጠችም ብቻ ትከሻ ለትከሻ የተገፋፋች የሆነ ነገር ብትሆን ግን ጄኔሬሽኑ ለዛ አልታደለም እና እያየኸው ይሞታል እንደዚህ ጦርነት እንዳየ ጦርነት ውስጥ ተወልዶ አድጎ ምን ብሎ ይከስማል እና እንዲነሳ ወይ ሳምናስ በተነሳበት መንገድ የተቀመጠው ሜታፎሪካል ሀሳብ እኔ ጋር የጄኔሬሽኑ ትንሳኤ ነው ወይም የዚህ ትውልድ እንትን የለም መዳን ድህነት መዳን ስንል የዛ የሰማዩን ቤት ሳይሆን እዚህ ያለው ሳልቬሽን እንትን ያስፈልገዋል ህክምና ያስፈልገዋል የሆነ አይነት ቁስል መጥረግ ያስፈልገዋል ከሁሉም አንግል እኮ ነው አሁን ለምሳሌ ጦርነቱን ስለወራ ነው እንጂ ፕሮፐርሊ አልተማርንም እኔ ያሳዝነኛል ማለት የድሮ 8ኛ ክፍል የተማሩ ሰዎች ምናምን ታፍ ናቸው በቃ ብዙ ነገር ያውቃሉ አትሊስት እንትን ነው ማይንዳቸው ሻርፕ ነው እኛ አይደለንም ከዛ ይሄ ግልብ ነው እውቀታችን ግልብ ነው ከዛ ለሀገር ያለንን ፍቅር ደግሞ ይኸው በጣም የሚያሳስበኝ ደግሞ ሌላው ነገር የሆነ አይነት እርሾ አለ አብዛኛው ሰው እስካየ ኢትዮጵያ ምናምን ስትለው የሆነ አይነት እንትን አለ ክሊር ላይ ያውቀው አሁን ቁጭ አርጋህ አንድን ወጣት ኢትዮጵያ ለምን ነው የምትወደው ብትለው አያውቀው አሁንማ ቀጣይ የሚመጣው ጄኔሬሽንማ መኖርም አይፈልግም እዚህ ሀገር ደግሞ በሆነ አጋጣሚ መውጣት ነው የሚፈልገው እና ስለ ሀገርም ክሊር የሆነ ቶት የለውም ግን አለች የሆነች እርሾ ስለ ትምህርትም ብትል የሆነ ክሊር የሆነ ነገር የለውም መሀል ላይ የቀረ ጄኔሬሽን ነው ኢቭን ሶሻል ሚዲያ ላይ ራሱ እኛ መሀል ላይ እኮ ነው የተወለድነው አይደል እንትን እያለ በቪኤችኤስ በምናምን መተን ነው የሆነ ሰዓት ላይ ኢንተርኔት የሚባል ነገር ላይ ቁጭ ያለ ነው ድንገት እና ካይንድ ኦፍ ብሪጅም ነን እኮ ለሁለቱ ጄኔሬሽን ለትልልቆቹ ሰዎችና ለያንገር ደግሞ ወጣቱ ትንንሹ ደግሞ ልጆች ብሪጅም ነን እና መሀል ላይ ብዙ እንትን አለው ብዙ መከራ አለው እዛ እንትን ውስጥ ምልህ የከበደ አፕሊኬሽን የለም አሁን ብለህ ሞክረህ ያቃተ ምናምን እኔ አለ አንድ ምንድነው ስሙ ስናፕቻት ለመክፈት ሞክሬ እንትን አልኩ ኢንስቶል አረኩ ከዛ ብቻ የሆነ ዋልኩ ምን እንደሆነ አልገባኝ ቲክቶክ ነው አልኩኝ የሆነ ስከፍት ቪዲዮ አለው ከዛ ደግሞ ምልህ ልክ አፕሊኬሽን ሲከፍት እንዴት ካሜራ ላይ ይከፍታል እኔ አልገባኝ ካሜራ ላይ ነው የከፈተውና ከዛ ኦኬ በቃ ስለዚህ አርጅቻለሁ ለዚህ ነገር ምናምን አልኩኝ አንድ ቀን የተጠቀምኩት በቃ ኢንስቶል አድርጌ ወጣ እና የኛ ጄኔሬሽን በሁሉም አስፔክት እንደዚህ የተፈተነው እንትን ነው ስናፕቻት ነው የሆነብን እያንዳንዱ የላይፍ ሴክተር እና ያሳዝነኛል እና ሳምናስ ብዬ ያስቀመጥኩት የኛ ጄኔሬሽን ነው ዋቲፍ ቢነሳ ዋቲፍ የሆነ ነገር ቢያገኝ የሆነች ክራንክ የሚያደርገው ነገር ልክ ሊሞት ሲል እንዲህ ንጥል አድርጎ የሚያነሳው ቢያገኝ ምናምን እያልኩ እመኛለሁ ደዛ ይመስለኛል የተነሳው ንጉሱ ደግሶ አልጨረሰም የቤት ስራ ይቀርበታል መጽሐፉ እንደመደምደሚያም አድርጎ ማውጫ ብሎ የሚያነሳው የሚቀረው አንድ የቤት ስራ አለ ያ እሱ ሲገኝ ነው ንግስናው የሚሟላው ቁጥር 2 መጽሐፍ ያ የንጉስ ነገር ይሳካል ወይስ እንዴት ነው እውነት ስነግርህ የመጀመሪያ መጽሐፉን ከጻፍኩት በኋላ ይታተም የሚለው ስቴጅ ላይ ምናምን ሲደርስ በቃ ያሰብኩት ይታተምና ሰው አይቶ ሁለተኛ እንዳጽፍ ምናምን ካለኝ ነበር ያሰብኩት ከዛ ላኪሊ ምናልባት መጽሐፉ አሪፍ ሆኖም ላይሆን ይችላል አላውቅም እሱን እንግዲህ ሰው ነው የሚነግረኝ ጥሩ ነው አይደለም የሚለው እስካሁን እግዚአብሔር ይመስገን ጥሩ ነው ተቀባይነቱ ግን ተሽጦ አለቀ ወዲያውና ፈርስት ኤዲሽን ጭጭ ሲደረግ ደነገጥኩኝ ብዙ አይደለም ብዙ ኮፒ አይደለም ግን እንደው አለ አይደል አከፋፋይም ምናምን አልነበረም በራስ መንገድም ነው ደግሞ ይሄ ምናምን ሄደው ከዛ የተወሰነው ደግሞ መጽሐፍ ቤቶች ገባ ምናምን ሳየው ኦኬ እንትን አለው እኔ ጋር
መጽሐፉ አላለቀም። ግን መጽሐፉ ግዴታ ማለቅ አይጠበቅበትም። ሰንባዲ ወስዶ ሀሳቡ ሊጨርሰው ይችላል በራሱ መንገድ። ግን ምናልባት ሰዎች አይ እስቲ ቀጣይ ያለውን መስማት እንፈልጋለን ምናምን የሚሉ ከሆነ ብዬ ነበር ማሰብ የነበረው። አይ ቲንክ አሁን ሀሳቡ አለኝ ሁለተኛውን ለመጀመር። ግን እስቲ እንግዲህ ምን ያህል ጊዜ ነው የሚፈጅ ደግሞ አላውቅም። ገና ነው መጀመሪያው። ግን ሁለተኛ ፓርት ይኖረዋል። ግን የመጽሐፍ ሀሳብ የሆነ አይነት ኮንክሉዥን መስጠት ነው ብዬ አላምንም። የሆነ ለምሳሌ ቴዎድሮስ ይመጣል አይመጣም የሚል መልስ መስጠት ግዴታ አለብኝ ብዬ አላስብም። ወይ ደግሞ ንጉስ ቅዱሱ ተራራ የት እንደሆነ ሎኬሽን ማፕ ምናምን አስቀምጬ በዚህ በኩል ሂዱ ማለት ግዴታ አለብኝ ብዬ አላስብም። የመጽሐፍ ሀሳብ ለኔ እኔ መጽሐፍ የምጽፈው እንዳስብ ስለሚያግዘኝ ነው። ቲንኪንግ ፕሮሰስ ነው። ለዛ ነው መጽሐፍ የምጽፈው እና እንትን ይሰጠኛል፣ ነጻነቱን፣ ፍሪደሙን፣ ሪሊፉን ይሰጠኛል። ለዛ ነው ይኖረዋል። አይ ሆፕ ሶ እኔም ተስፋ አደርጋለሁ። የመጨረሻ ጥያቄ ያንተን ወንድ ባቀው ደስ ይለኛል። አንተ ወንድ የምትለው ሰው ማን እንደሆነ ባቅ ደስ ይለኛል። ቅዱስ ዳዊት። ቅዱስ ዳዊት ነው ለኔ በቃ የወንድ ውሃ ልክ ነው የሚባለው እንደዛ። ለምን ካልከኝ ቅዱስ ዳዊት ሁሉንም ነው። አሁን የምንላቸው ነገሮች በሙሉ ነው። ንጉስ ነው። ፊት ለፊት ይዋጋል። ፈሪ አይደለም፣ እንትን አይደለም። ይሄ ሰገነት ላይ ቁጭ ብሎ እንትን በል እንጂ ማን ጀነራል ግባ እንጂ ምናምን የሚል ሰው አይደለም። ይዋጋል። ስለዚህ ዋሪየርም ነው። ከዛ ፕሩቭ ያደረገ ዋሪየር ነው። ፕሩቭ ያደረገ ማለት ዝም ብሎ ገብቶ ነካ ነካ አድርጎ የሚወጣ ሰው አይደለም። ጎልያድ የሚባልን የሆነ ጃያንት ጥሏል። ነሰሰርሊ ጎልያድ መኖር አይጠበቅበትም በእኛ ህይወት ውስጥ። ወይም ደግሞ አሁን በዚህ ዘመን ግዴታ ኤምኤምኤ ገብተህ ፋይት ማድረግ አለብህ ምናምን ማለት አይደለም። ቢሆን ጥሩ ነው። እኔ ፋይት በጣም ነው የምወደው። ተው እንጂ እና አሁን ያለውን ፋይት ደጋፊ ነው። ቦክስ ምናምን ደጋፊ ማለት አፕሪሼት ታደርገዋለህ። ደስ ይለኛል። ተው እንጂ በእውነት አጋጣሚ ስላልተሳካልኝ ነው እንጂ ገባ ነበር። ቦክስ ወደ ሪንግ ውስጥ ነው ደጋፊዎች? አይ ደጋፊዎች ውስጥ ሪንግ ውስጥ አይ ቲንክ አላረጅሁም። ባላረጅ አይ በአንተ እድሜ አይጠፋም። ከፈለክ እኛ ስፖንሰር እናደርጋለን። ልታደባደቡኝ ነው። እንትን ፋይት ወዳለው ደስ ይላል። እንትን አይደለም መጥፎ ነገር አይደለም። ለኛ ይፈቀዳል አይፈቀድም ማምናት ሹር ማለት በፍትሐ ነገስታችን መሰረት አንዳንድ የሆኑ ህጎች አሉ እና እኔ እኮ ለኛ ስትል ለማን ነው ብዬ ነበር። ስጋት አለኝ። በሱ በኩል ትንሽ ስጋት አለኝ። ግን የምር እንትን ወዳለሁ፣ ቦክስ ወዳለሁ። ከስፖርት የምወደው ቦክስ ነው ኖርማሊ። ሌላ ስፖርት ኳስ ምናምን አላይም። ግን ነሰሰርሊ እንደዛ መሆን አለበት እያልኩኝ አይደለም ለማለት ፈልጌ ነው። አንድ ሰው ፋይተር ለመሆን ግዴታ ሪንግ ውስጥ ገብቶ መደባደብ አይጠበቅበትም። ቢሆን ግን ይመረጣል። ቅድም እንዳልኩ ሪንግ ውስጥ ገብቶ የተደባደበ ሰው ቢሆን ጥሩ ነው። ለምን ፕሩቭ አድርጓል። በቃ ፊርለስ እንደሆነ ምናምን አሳይቷል። እና ንጉስ ዳዊት እንደዛ ነው፣ ዋሪየር ነው። ሶስተኛ እንትን አይደለም፣ ይሄ የቁጥር ሰው ብቻ አይደለም ዳዊት፣ ወይም ደግሞ የስትራቴጂ ሰው ብቻ አይደለም። ሂዝ እንትን ነው፣ ጥበበኛ ሰው ነው፣ ማጂሻን ነው። 150 ዳዊት 151 ነው እኛ ጋር እንደውም ጭራሽ 150 ዳዊት በጣም በቃ ዴይ ቱ ዴይ በተጸለየው ማይሰለች ብዙ ትንቢታዊ ነገሮች ብዙ ታሪካዊ ኢቨንቶችን ምናምን ላይ ያካተተ በእኛ በአማርኛው በእንግሊዝኛው በምናምኑ ባይገጥምም በሂብሩ አይ ቲንክ እንደ ግጥም ተደርጎ የተጻፈ በጣም አርቲስቲክ ውበት ያለው ነገር ነው። ከዛ አራተኛ ደግሞ አፍቃሪ ነው ቅዱስ ዳዊት፣ ላቨር ነው። እና ወንድ እነዚህን አራት ነገሮች ካሟላ ነው እኔ ፐርፌክት ነው ብዬ ማስበው። ዳዊት የዛ ጥሩ ኤግዛምፕል ነው። በጣም አልቃሻ ምናምን አፍቃሪ እኮ ነው ዳዊት። እሪ ብሎ የሚያለቅስ ምናምን ለእንትን ብቻ አይደለም፣ ለሴት ብቻ ሳይሆን ለወንድም ፍቅር፣ ለጓደኛ ፍቅር በቃ እሪ ብሎ የሚያለቅስ
አይነት እንትን ነው ዳዊት እና አይ ቲንክ ዳዊት የአንዱ በጣም ካንተ ማወቅ የምፈልገው ነገር ኮንትሮቨርሻል ሰው መሆን ምንድን ነው የሚሰጥህ ስሜት? እንዴት ነው የምታልፈው? ለምንድን ነው ይሄን የምልህ? የእኛ የኢትዮጵያውያን ኔቸር አትንኩኝ ባይነት አለው ማለት ነው። በቃ አንነካካ ተባብለው ብዙ ሰው የሚኖር ሰው ነው። እውነን ለመናገር ሰላሙንም የሚጠብቀው በመራራቅ ነው ማለት አንተን በጸበልህ የሚል ሶሳይቲ ውስጥ ነው ያለ ነው እና ኮንትሮቨርሻል ሰው መሆንን ከሄት ኮመንትም ጋር አገናኝተ ምንድን ነው የሚሰጥህ ስሜቶች የሚለውን በጣም ረጅም ጊዜ ወስደ እንድትነግረኝ ይፈልጋለሁ። እነዛ ነገሮች አንተ ስራዬ ብለህ በምታመጣቸው ሀሳቦች ላይ ሀሳቦችህ ግራ አጋቢ ሆኖ አወዛጋቢ ሆኖ አከራካሪ ሆኖ ከዛ አልፎ ደግሞ ፐርሰናል አንተን ለመንካት እስኪመጣ ድረስ እስኪሆን ድረስ በኮመንትም ሊሆን ይችላል በምንም እነዚህም ፕሮሰሶች እንዴት ነው የምታልፋቸው? ከኮንትሮቨርሺው ልጀምር። በመጀመሪያ ግን ግድ ይሰጣል? ኦነስትሊ ግድ አይሰጠኝም። አሁን ጄኒውንሊ ስነግርህ ሰዎች ስለ እኔ ያላቸው ኦፒኒየን ግድ አይሰጠኝም ስል ኬርለስ ሆኜ አይደለም፣ በደንብ አጥርቼ እነግርሃለሁ። ኬርለስ ሆኜ አይደለም ወይም ደግሞ ይሄ ሶሳይታል እንትኑ ኮመንቱ ምናምኑ ግድ ስለማይሰጠኝ ምናምን ሳይሆን ጀነራሊ ስለ አንተ ኮመንት የሚሰጡ ሰዎች ወይም ስለ ሰው አሁን ዩዥዋሊ በጣም ኮመንት የሚሰጡ ሰዎች በጣም ኦብሰስድ የሚሆኑት ሰዎች ምናምን ጤነኛ አይመስሉኝም። ኮመንት መስጠታቸው አይደለም ወይም ኦብሰስድ መሆናቸው ሳይሆን ራሱ ሰዎቹ ራሱ በተለይ አሁን ሶሻል ሚዲያው ለምሳሌ አሁን ቲክቶክ አይደል በደንብ አድቫንስ እያደረገ የመጣው ቲክቶክ ላይ ምናምን ያለው የእንትን የኮመንት አሰጣጥ ሰው ራሱን ኤክስፕረስ ሊያደርግበት የሚፈልግበት መንገድ በተለይ ባለመታወቅ ውስጥ ያለው ነጻነት የለም። እሱ ምን አይነት ሰዎች እንዳሉ ዙሪያችን አሳይቶናል ብዬ አስባለሁ እና እሱን ሳይ ለእነዚህ ሰዎች ምለው ነገር አለኝ። ግን ኮንትሮቨርሻል መሆን ፈልጌ አይደለም፣ እኔ አልፈልግም። ጄኒውንሊ ስነግርህ ብዙዎቹን ነገሮች እኔ አልፈልጋቸውም። አሁን ለምሳሌ መታወቅ አልፈልግም እውነት ስነግርህ። አሁን እንደው ታዲያ ሚዲያ ላይ ለምን መጣ ያስብል ይችላል አውቃለሁ፣ ግን ይሄ ሎ ፕሮፋይል ነው የምወደው የምር። ግን የሆነ ፖይንት ላይ ሰምባዲ ሃዝ ቱ ስፒክ አይደል የሆነ ነገር በቃ ዊሽ የማደርገው የሆነ ሰው ቢናገረው ምናምን ብዬ የምመኛቸው ነገሮች በዙና የሆነ ሰዓት ላይ መናገር አለብኝ ወደሚል እንትን መጣ። ከዛ ደግሞ አት ዘ ሴም ታይም ደግሞ ለራሴ የሚሆነ ያስቀመጥኩት ቻሌንጅ ነበረ ማለት ራሴን ኢምፕሩቭ ካረኩ ምናምን ብዬ ካሰብኩ በኋላ አይ ሃቭ ቱ ፕሩቭ ኢት እሱ ነገር የምር ይሰራል አይሰራም ምናምን የሚለው እና ኮንትሮቨርሻል የሚሆኑት ነገሮች ኮንትሮቨርሻል ለምን እንደሆኑ እናወራባቸዋለን በኋላ ላይ። ግን ኮንትሮቨርሻል መሆን ፈልጌ አይደለም። ዩዥዋሊ ምን አደርጋለሁ ኮንትሮቨርሻል የሚሆኑ ነገሮች ሲመጡ ወይ ጠፋለሁ ከሶሻል ሚዲያ ብዙ ጊዜ የማደርገው ወይ በዛ ጉዳይ ላይ ኢንተርቪው ሊያደርጉኝ ምናምን የሚፈልጉ ሰዎች ይኖሩና ኮንታክት ያደርጉኛል፣ አቮይድ አደርጋለሁ። ለምሳሌ መጀመሪያ ይሄ ዲቤት ምናምን ካረኩ በኋላ እሱ ቶፒክ ላይ ኢንተርቪው ሊያደርገኝ ያልፈለገ ሰው የለም። ማት ሰው ይጠይቃል እና በተቻለኝ አቅም እንትን አድርጌያለሁ፣ ሊሚት አድርጌያለሁ ኢንተርቪው ላለመስጠት ሶዛት ይሄ እንትኑን ላለመቀጠል የለም ፊውል ላለማድረግ እንደዛ ላለማድረግ ሞክሬያለሁ። ከዛ ቀጥሎ ደግሞ አንዳንድ ቶፒኮች ላይ የሆነ ነገር ላይ አወራና እሷን ወስደው የሆነ ነገር ይሰጣሉ፣ ኮመንት ሀሳብና ሲሰጡ በዚህ ጉዳይ ላይ ከተናገርኩ ያስቀጥለዋለሁ ነገሩን። መመላለስ ይሆናል። ከሌ መልሳለሁ፣ ከሌ መልስልኛል፣ ከሌ መልሳለሁ፣ ይመልስልኛል። ስለዚህ እቆርጠዋለሁ ዝም ብዬ ማለት ዝም እላለሁ ወይ ደግሞ እጠፋለሁ ከሶሻል ሚዲያው ምናምን እና I try to avoid it። የማይቀረው ነገር ግን ኮንትሮቨርሻል መሆኑ የማይቀር ነገር ነው። በእኔ በተለይ በእኔ ኤክስፒሪየንስ የስራው ባህሪ ነው። የእኔ ኮንተንቶች ኮንትሮቨርሻል ሆነው ቀጠሉ በቃ ብዙ ጊዜ በተደጋጋሚ። ለምን ኮንትሮቨርሻል ሆኑ? ሁሉም ሰው የራሱ አረዳድ አለው። እኔ ግን ብዬ ማስበው ሰዎች አቴንቲቭ አይመስሉኝም። አሁን ላይ ብዙ ሰው በተለይ ሶሻል ሚዲያ ላይ ያለው ሰው ማድረግ ያለበት ለምሳሌ ኤልያስ የሆነ አይነት ሀሳብ ከተናገረ
ራይት አዌ ከኔ ከፐርሰናል ኤክስፒሪየንሴ የሚሰጠኝ ሚኒንግ አለ። ለምሳሌ ካንተ አሁን ካንተ ግጥም አሁን ፌመሱ ይሄ ሁሉም ሰው ጭንቅላት ውስጥ የገባው ለዚህ ነው ህይወትን ማላምናት አለ። አሁን ለዚህ ነው ህይወትን ማላምናት እኔ ጋር ሲደርስ ሜቢ ህይወት የምትባል ገርል ፍሬንድ ነበረችኝ። ኦኬ ሶ ለዚህ ነው ህይወትን ማላምናት ብዬ ስለ ልጅቷ ማሰብ ጀምራለሁ። ሰምባዲ ደግሞ በጣም ቅርብ የሚለው ጓደኛው ሱሳይድ አድርጎበታል። ለዚህ ነው ህይወትን ማላምናት ይላል። እና ኮምፕሊትሊ የተለያየ ነገር ነው እያሰብን ያለ ነው። እና የሰው ያንተ ሀሳብ ሳይሆን እኔ ጋር ሆኖ የመጣው የኔ ኤክስፒሪየንስ ሆኖ መጣ። ሶ ሳየው መነጽሬን አውልቄ አይደለም ያየሁት፣ በራሴ የህይወት ፔኖች መነጽርነት ነው እያየሁት ያለሁት። እና ብዙ ሰው ሀሳብን ሲሰማ አቴንቲቭ አይደለም ማለት ጊዜ አይወስድም። ምን ለማለት ፈልጎ ነው፣ ከምን አንግል አለው። ምናልባት የተቆረጠ የ1 ደቂቃ ቪዲዮ ከሆነ እስቲ ገብቼ ልይ ሜቢ የ25 ደቂቃ የ30 ደቂቃ ምናምን እንደዚህ ሊሆን ይችላል። ወይ ደግሞ እሱም ካልገባው በተለይ ፖላይት ለሆነ ሰው ኮመንት ላይ ፖላይት በሆነ መንገድ እንዲህ ለምንድን ነው ያልከው ወይ ሜሴጅ ላይ ምናምን ይጻፋል አረጋለሁ። እኔ አሁን ብዙ ኮንትሮቨርሻል ሀሳቦች ያላቸው ሰዎች ስሰማ ኪዩሪየስ የሚያደርገኝ ነገር ካለ ሲንግል ኢንዲቪጁዋልም ቢሆን እጽፋለሁ ምናምን እንዴት ምን አስበህ ነው እንዴት ነው ምናምን እላለሁ። ሰው በዛን ያህል አቴንቲቭ አይደለም ያልሆነውም አይ ቲንክ ሶሻል ሚዲያው ይመስለኛል። ግን ኮንትሮቨርሻል ናቸው። አበሻን በተመለከተ ግን አይ ዶንት ቲንክ አበሻ ባይ ዲፎልት እንዲ አቮይድ እያደረገ የሚኖር ህዝብ ማጆሪቲው ሊሆን ይችላል። ግን ቲፒካል አበሻ ወይም እኔ በእኔ ስታንዳርድ አትሊስት ኢትዮጵያዊ ብዬ የማስበው ሰው አትንኩኝ ባይ ነው። እንትን አለው ቦርደር ላይን አለው ከሆነ ላይን በላይ አያስነካም። እኔም እንደዛው እንደ አንድ አበሻ እንደ አንድ ኢትዮጵያዊ አለኝ ስታንዳርድ የላይፍ ስታንዳርድ እና እንደዚህ ነው መሆን ያለበት ወይም እንዲህ ነው ማድረግ ያለብን ብዬ የማስበው ነገር ላይ አቋሜን እናገራለሁ። የምናገራቸው ነገሮች ማምንባቸው ናቸው። ዩቲዩብ ላይ እንትኔም ላይ ዲስክሪፕሽን ላይ አስቀምጫለሁ። ባይዘው የምናገራቸው ማምንባቸው ናቸው። ማላምንበትን አላወራም። ማለት ተከፍሎኝ አይደለም ማወራው ወይ ለዚህ ጉዳይ የሆነ ማስታወቂያ የሰራው አይደለም። ማምንበትን ስለሆነ ማወራው ሌትስ ሴይ ሰምባዲ መጥቶ ልክ አይደለህም ቢለኝ ችግር የለውም። ልክ አይደለህም ማለቱ የተሻለ ሪዝኒንግ ካለ የተሻለ ሀሳብ ካለው እቀበላለሁ። ከዛ ውጭ ግን ቀሽም ሀሳብ ነው ያነሳው ብሎ ሊሰድበኝ ቢሞክር ምንም ግድ ማለት ለምን ግድ ይሰጠኛል? እንደዛ ነው የሆነ ዌቭ ነው ዝም ብሎ ያልፋል። ብዙም እንትን አልለው ግድ አይሰጠኝም። ቪዲዮ የሚሰሩትም ላይ ምናምን ወዲያው ራይት አዌይ መልስ ማልሰጠው ብዙ ጊዜ ግድ ስለማይሰጠኝ ነው። አት ዘ ሴም ታይም ደግሞ አያስፈልጋቸውም እንትን ነው ፊውል ማድረግ እንዳይሆን እዛው ጋር ለመግታት ምናምን ከሚል ኢንቴንሽን እና ኮንትሮቨርሲው አይ ቲንክ የዛ ውጤት ይመስለኛል። አንተ ፐርፐስሊ እነዛን ርዕሰ ስትመርጥ መቼም እዚህ ሶሳይቲ ውስጥ እንደሚኖር ሰው የሚጭረውን ጠባሳ ወይም የሚጭራትን ነፍስ ታጣታለህ ብዬ አልገምትም። ይሄ የማወራው ነገር አይ ነው በቃ ለትሩዙ ነው የምትቆመው ማለት ግድም አይሰጠኝም ቢነካካ ነው ጉዳዩ ወይስ እስከጠቀመ ድረስ አንተ ያንን ነገር ከማቅረብ ወደ ኋላ ማይል ኢዮብን ፈጥረሃል? ሐሳቤ ከገባክ እኔ ትንሽ አስቸጋሪ ሐሳብ ነው። ምን መሰለ ኮንትሮቨርሻል መሆኑን አታጣውን ብዬ ገምታለሁ። አዎ ናቸው። አንዳንድ ቪዲዮ ላይ እኮ አረጋለሁ እንደዛ ብዬ እናገራለሁ ቀድሜ ራሱ ይሄ ቪዲዮ በጣም ብዙ ኦፌንድ ሊያደርግ ይችላል እና if you guys are simply offended ምናምን የምትሆኑ ሰዎች ከሆናችሁ አትዩት ብዬ እናገራለሁ አስቀድሜ። ግን ምን አለ መሰለ አሁን እኔ የምሰራው ኮንተንት የምን አይነት ኮንተንት መሰለ ሮል ሞዴል አድርጌ ራሴን እያቀረብኩ አይደለም። የኔ ኮንተንት እንደሱ አይደለም። ኢዮብ የሚባል በጣም የወንዶች ቁና የወንዶች ዋልታና ማገር አይነት ሰውዬ አለ እሱን ተከተሉት እያልኩ አይደለም። ወንዶችን እንስራ እና ከሚሰሩት ወንዶች መሀል አንዱ እኔ ነኝ። ኢምፕሩቭ ከሚያደርጉት ከሚለወጡት መሀል እና ከሚሰሩት ወንዶች ጋር ብወዳደር ምናልባት ታች ልሆን እችላለሁ። እኔ የተለየ ስፔሻል ነገር የለኝም። ግን እዚህ ነገር ላይ ኢንተረስትድ ስለሆንኩና ጊዜን ስለማጠፋበት ብዙ ፔኖች ብዙ ቅድም ያልከው እንዳልከው ማለት ነው የሚጫሩ ቁስሎች አገኛለሁ እና እነዛን ቁስሎች ሳነሳ ኮንትሮቨርሻል ሊሆን እንደሚችል የሆኑ ሰዎችን ኦፌንድ ሊያደርግ እንደሚችል አውቃለሁ። ግን መነሳት አለበት። ለምን that's the whole purpose
ወንዶችን እንስራ ካልን ስፔሻሊ ወንዶችን ስንሰራ ሌሎቹም ቢሆን እሺ ሴቶችን ምናምን ቢሆን በፍቅር ምናምን ትሪት ታደርጋቸዋለህ። ወንዶች ጋር ግን ስትሰራ ወይም ወንዶችን ኢምፕሩቭ ላድርግ ካልክ ትንሽ ሀርሽ መሆን አለበት። ማለት ሀርሽ ስልህ እንዲህ ያገጠጠ እውነት መሆን አለበት፣ ፊት ለፊት የሚታይ አይነት እውነት መሆን አለበት። እሱን ስትናገር ኦፌንድ ያደርጋሉ የሆኑ ሰዎች which is good በሆነ ያህል አስፔክት ደስ ይለኛል ኦፌንድ ስለሚያደርጋቸው። ለምን ስለምጠላቸው አይደለም፣ እንትኑን ማየት አለባቸው፣ ፔኑን ማየት አለባቸው። ከዛ ነው ሰው አንዳንድ ሰው ከጠላህ ከተበሳጨብህ በኋላ ጠልቶ በዛውም ይቀራል። አንዳንድ ሰው ግን ይበሳጭብህና ግን እንትኗ ትቀራለች፣ እቺ የፔኗ ሜሞሪ ትቀራለች እና ያስታውሳል። ኔክስት ታይምም ለምን እንደዚህ አለ ለምን ምናምን ይልና የሆነ ቀን አንተ ተወጣና ሀሳቡ ይቀራል። እዛ እኔን ሊደርሱኝ ይችላሉ፣ ግን ይሄ ነገር እኮ ልክ አይደለም። ለምሳሌ ሲምፕ ወንዶች ብዬ የሰራሁት አለ እና ማአት ሲምፕ ነው ያለው ከተማ ውስጥ። ምንም መራቀቅም አይጠበቅብህም። በቃ የሆነ ካፌ ብትገባ ማአት ሲምፕ ነው ያለው። ኦብቪየስ ነገር ነው ምልህ። የሆኑ ወንዶች ናቸው ማአት ሴት ዙሪያቸው ያለው እንጂ አብዛኛው ወንድ አንድ ሴት ማናገር አይችልም። በዚህ ሰዓት ለማግባት ኦር ለሆነ ሲሪየስ ሪሌሽንሺፕ የሚቸገር ወንድ ምናምን በቃ አሸን ነው ፈልገ ታገኛለህ። ግን ዲፕ ኢንሳይድ እንደዛ እንዲሆን ያደረገው የሆነ አይነት ትራውማ የሆነ አይነት ችግር ይኖራል። እሱም ፈልቅቀህ ትሪገር ብታደርገው ባደርገው ኢትስ ኦኬ ሊጠላኝ ይችላል ዛሬ እኔን ይረሳኝና ግን ሀሳቧ ትቀራለች የሆነ ሰዓት ላይ ይብሰለሰልባታል እና ምናልባት የሆነ ቀን ሊቀየርበት ይችላል። ብዙ ኮንትሮቨርሻል የሚሆኑትን ሀሳቦች ካያቸው እኔ በእውነት በቃ በእርግጠኝነት መናገር የምችለው ብዙ ኮንትሮቨርሻል የሆኑት ሀሳቦች ብዙውን ሰው የውስጡን ቁስል ስለነካው ነው ኮንትሮቨርሻል እየሆነ ያለው እንጂ የተሳሳተ ሀሳብ ተናግሬ ከሳይንስ ውጭ የሆነ ሀሳብ ተናግሬ በነገራችን ላይ ሳይንቲስት አይደለሁም። እኔ ስቀርብም ኦፒኒየኔን ንባቤን ኤክስፒሪየንሴን ነው እንጂ የማቀርበው አኮርዲንግ ቱ እንትን የሚል ዳታ አይደለም የማቀርበው። ማቅረብ ያለብኝ ቦታ ላይ አቀርባለሁ እና እሱ ነው አንደኛው ነገር። ሁለተኛው ከሆነ ጊዜ በኋላ እኔ ጄኒውንሊ ነው የምኖረው። ማለት አንዱ ለራሴ እንትን ያልኩት ብዬ ማስበው ለራሴ ቃል የገባሁት ብዬ ማስበው ነገር ጄኒውንሊ ነው። ማለት ትንሽ አመት ነው የምንኖረው እና ጄኒውንሊ የምትኖር ከሆነ ያ የምታምንበትን ነገር የሆኑ ሰዎች ወደዱትም አልወደዱትም። ለምሳሌ አንድ ቪዲዮ ስሰራ መጀመሪያ ችግሩን ፋይንድ አውት ለማድረግ ሞክራለሁ። ከዛ በዚህ ጉዳይ ላይ ብዙ ሰው የጠየቀው ርዕስ ከሆነ ለምሳሌ ርዕሱን ሰብሰብ አደርግና ኦኬ ማለት በዚህ ጉዳይ ላይ ብዙ ሰዎች እንትን እያሉበት ሊሆን ይችላል። ስለዚህ አንደርስታንድ ለማድረግ ሞክራለሁ ችግሩ ካልገባኝ። በብዛት ግን የምሰራቸው ቪዲዮዎች እኔ አንደርስታንድ ያደረግኳቸውን ችግሮች ወይ እኔ የወደኩባቸው ወይ እኔ ፌል ያደረግኩባቸው ይሆኑና እነሱን ፈለቅቅና ከዛ ያለፍኳቸው ከሆኑ ኦኬ እንዲህ ነው ያለፍኳቸው። ከዛ ደግሞ እኔ ራሴ ፕሮግረስ ላይ ያለሁባቸው ጉዳዮች ከሆኑ ሜቢ በዚህ ጉዳይ ላይ እየሰራሁት ያለሁት ነገር ካለ ራሴ ጋር ይሄን መጽሐፍ እያነበብኩ ነው ይሄን ብታነቡ የሚል ሪኮመንዴሽን ወይ ደግሞ ብዙ ሰው ስለማያነብ አንብቤ ይሄን ብታደርጉ ምናምን የሚል ሪኮመንዴሽን ላመጣ እችላለሁ። ይሄንን የማደርገው ስለማምንበት ነው ባጭሩ። እና አሁን በዚህ እድሜ ማምንበትን ማድረግ ካልቻልኩ መቼ እንግዲህ ላረገው ነው ምል ሪታየር ሳረግ ምናምን ላረገው መቼ። እና ሶሳይቲው ደግሞ ለዛ ሬዲ መሆን ሶሳይቲው ሬዲ ነው። አይ ዶንት ቲንክ ሶሳይቲው ሬዲ ሳይሆን ቀርቶ የሆኑ ግን ሶሻል ሚዲያ ላይ ያሉ የተወሰኑ ፊገሮች ይሄ ድንገት የሚመጡት አይነት የሶሻል ሚዲያ ፊገሮች አሉ። እነሱ they're not ready ፐርሶናሊቲያቸው አልተሰራም። ድንገት ነው ፌመስ የሆኑት ወይ ድንገት ነው የሆነ ያህል ፎሎወር ጌን ያደረጉትና እነሱ ኦፌንድድ ይሆናሉ። ብዙ ጊዜ የሚገጥመኝ እንደዛ ነው። ሮንግ ነገር እያደረጉ ኦፌንድድ እንትን ፌመስ የሆኑ ሰዎች በእኔ ኦፌንድድ ሲሆኑ አይቻለሁ። ለምሳሌ የቲፒካል የግብረ ሰዶም ካራክተር የሚያሳይ አንድ ሶሻል ሚዲያ አንድ ልጅ አለ እና ኤቭሪ ታይም እኔ የምናገረው ነገር ኦፌንድ ያደርገዋል እና ክሊር ሳይን ነው። አሁን ለእኔ ይሄ ልጅ ኦፌንድድ ካልሆነ አይ ቲንክ እንደውም ፕሮፐርሊ አልሰራሁም ማለት ነው። እንደዚህ አይነት ሰዎች ኦፌንድድ ካልሆኑ በእኔ የሆነ ጊዜ ላይ ይዘውኝ ነበር የግብረ ሰዶም እንትን ውስጥ
እንቅስቃሴ ውስጥ ያሉ ሰዎችን አጋልጬ ቪዲዮ ሰርቼ ነበር ኢትዮጵያ ውስጥ ያሉ ሰዎችን እና ማአት ኢሜል በእንትኔ በኢሜል በኩል እንዲላክልኝ አድርገው ያውቃሉ። ይሄ የሚያሳየው ራይት ስፖት ላይ የሆነች ነገር ነክቻቸዋለሁ ማለት ነው። እና ሁሌ እንደዛ ላይሆን ይችላል፣ ግን አትሊስት በዚህ ሴናሪዮ እንደዛ ሆኗል። ይሄ በጣም በኤክስትሪሙ ኬዝ ነው። በኖርማል በጤነኛው ኬዝ ደግሞ ሚስቱን እየበደለ ያለ ሰው ካለ አይ በቃ እንትን አይደለህም ፕሮፐርሊ እየኖርክ አይደለም ብዬ ስነግረው ለምን ኦፌንድድ አይሆንም? ኦፌንድ ያደርገው ይችላል። የምፈልገው እንዲለወጥ ነው። ግን ኦፌንድድ መሆኑ እኔን ሳይሆን ዲግሬድ ማድረግ ያለበት እሱን ነው ሊያስተካክለው የሚገባው እና ተቃራኒ ነው መሆን ያለበት። ሰው ግን ኤክስፔክት የሚያደርገው እንደዚህ መሆን የለበትም። እኔ እንድሸማቀቅ ኤክስፔክት ማድረግ የለበትም። ይሄን የሚያደርገው ሰው ነው መሸማቀቅ ያለበት። ግን ጀነራሊ የጋራ ባትል የጋራ ፋይት ነው። ሁላችን በጋራ ምን ታገለው ትግል ነው ብዬ ነው ማስበው። ከ10 ዓመት በፊት የተዘጋጀ ግን ያላስተዋል ነው ደበሎ ዌብሳይት የኦርቶዶክስ ተዋህዶ ከ13000 በላይ የሆኑ መጽሐፎችን በድምጾችና በጽሁፍ ያስቀመጠ ከውዳሴ ማርያም እስከ 14ቱም ቅዳሴ፣ ከጾመ ድጓ እስከ ዜማና ምስባክ፣ ከሰዓታት እስከ መዝሙረ ዳዊት ከነ ድምጹ ከነ ጽሁፉ፣ ከመንፈሳዊ መጻሕፍት እስከ ግዕዛዊ ድረስ፣ ከግስ እስከ ተርጓሜ፣ ሌሎችም ጥንቅቅ ያሉ የቤተ ክርስቲያኒቱ መጽሐፎች በድምጽ በጽሁፍ የሚገኝበት ጠለቅ ብሎ ሲገቡ ብዙ ተአምር የሚያዩበት ዌብሳይት ነው። ደበሎ ዌብሳይት ለምእመናን፣ ለአብነት ተማሪዎች፣ ለመምህራን እንዲሁም ለተመራማሪዎች ሆኖ በቀላል መንገድ የተዘጋጀ። ይግቡ፣ መልካሙን ነገር ይቅሰሙ። አውቴ ዝራማ ወደ 30 ምዕራፎች አሉት። ውስጡ ካሉት ምዕራፎች ውጪ ማለት ነው። ወደ 375 ገጽ በሽሮ ልክ የታተመ በጣም ቆንጆ መጽሐፍ ነው። እኔ ጥያቄዎችን ጨርሻለሁ። በጣም ደስ የሚል ውይይት ነበር ያደረግነው። በእኔ በኩል ስለመጣ ስለተገናኘ ስላወራን በጣም አመሰግናለሁ። ስለ ጻፍክልንም ታንኪዩ ማለት ፈልጋለሁ። በሁለተኛው ደግሞ የቴዎድሮስ ጉዞ እንገናኛለን ብዬ አስባለሁ። አመሰግናለሁ። እግዚአብሔር ያክብርልኝ። ታንኪዩ በጣም። የዛሬው ይሄንን ይመስላል። ክፉ አይንካችሁ።